ብቻውን ለሆነ ሰው ወዮለት ይላል። ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? ያላገባ ሰው ወዮለት እኛን ማለት ነው። ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ ባቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም። ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። 3 ሽርብ ገመድ አይበጠስም። ልጅ ማሳደግ ወቁ፣ አስተምሯቸው። ስድብ አታስተምሯቸው፣ ቂም አታውርሷቸው፣ ክፉ ነገር አታውርሷቸው። እናቱን እያሰደባችሁ አታሳድጉት። ትፍበል ጤት አባቷ እናት ግን በል አባት ግን ጤት አባቱ ሳይ አሽር ድመቲቱን በላት ሲሉት ነገ እናንተን ቅንጭላታችሁን። ምክንያቱም ዛሬ ዱላ እየተማረ ነው ያደገ። አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው በእውነቱ ማለት ነው። እናቷ አሳምራ ያሳደገችው ሙሴማ አደራ ሆዴ ሞላ ብለህ ይሄን ህዝብ እንዳትተው እያለች ያሳደገችው ሰውማ 600,000 ህዝብ ነው ከባርነት ይዞ አገር የገባ። መልካም እናት እንፈልጋለን በዚህ ዘመን። መልካም አባት ያስፈልገናል። ልጅ አሳድጎ የሚተካ ለጥሩ ምንኩስና የሚያበቃ ለጥሩ ክህነት የሚወልድ ጥሩ ካህን የምትወልድ እናት እንፈልጋለን። ጥሩ መነኩሴ የምትተካ ጥሩ ጳጳስ የምትተካ ገሎ ጳጳስ አርጉኝ የማይል ሰርቆ አርጉኝ የማይል ሌባ የማይሆን ሙዳየ ምጽዋት የማይገለብጥ ዘረኛ ያልሆነ የክርስቶስን መንጋ በጎጥ የማይከፋፍል አባት እንድናገኝ እናት እንፈልጋለን። ከብቸኝነት 2 ሰው ይሻላል፣ ከ2 ሰው ደግሞ 3 ሰው ይሻላል። ብቻውን የሆነ ሰው ግን ምን ይላል ማለት ነው? አቅምን ያጣል። ቢወድቅ የሚያነሳው የለም፣ ጠላት ቢነሳበት የሚጋርድለት የሚረዳው የለም። ቤቱም ቀዝቃዛ ነው፣ በልቶም አይጠግብም። መብራት ቢበራ ጨለማ ነው፣ ለብሶም አይሞቀውም። ብቻውን ያለ ሰው ማለት ነው። ለሰይፍ ልብሱ ሰገባው ነው፣ ለወፍ ልብሱ ላባው ነው፣ ለሰው ልብሱ ሰው ነው ይላል። ወድቆ ይነሷል በእጅ ቆይቶ ይከብሯል በልጅ ነው። ተርቦ ቢያሳድጉት ልጅ ምን ያደርጋል? ረሃብ ይከላል፣ ይጦራል። እናት አባትን መጦር ከቅድስና ስራዎች አንዱ ነው። እናቱን ሳይጦር ቢመነኩስ እንኳን ገዳምም እንዳይቀበሉት ነው የሚለው። እንደ ይስሐቅ ያለው ልጅ ሲደርስ ደፍተህ ረደኝ ባንገቴ የሚል ባፌ ደፍተህ ረደኝ ከፈጣሪ ጋር እንዳትጣላ ያለ። እንደ ያዕቆብ ያለ ልጅ አባቱን አርዶ ረሃብ የሚያርቅ አብልቶ የሚመረቅ ክርስቶስ አባቱን እንዳከበረበት ክብር አድርጎ አባቱን የሚያከብር ልጅ እንዲህ ያለ ልጅ ሲገኝ አለ ቤቱን የሚነቀንቀው የለም። ስለዚህ እናት አባት ልጅ ሁነው እነዚህ አይበጠሱም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነት የፈጠረ ይህንን ዓለም በቸርነቱ ያዳነ በይቅርታው ዓለምን የሚመግብ የባሕርይ አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለ ቸርነቱ ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። አምላክን የወለደችልን የድኅነታችን ምክንያት የቁርባናችን መሶብ የብርሃናችን ምስራቅ እናታችን ድንግል ማርያም ወላዲተ አምላክ መሰረተ ቤተ ክርስቲያን የሚባል ቅዱስ መስቀሉ ሌሊትና ቀን ቅድስት ቤተ ክርስቲያንን የሚጠብቁ እሳታውያን መላእክት በሃይማኖት እግር ጸንተን የቆምንባቸው መሰረተ ቤተ ክርስቲያን የሚባሉ ነቢያት ሐዋርያት በደማቸው ቤተ ክርስቲያንን ያስጌጡ ሰማዕታት የምንኩስናቸው መዓዛ በቤተ ክርስቲያን የሚጣፍጥ ጻድቃን አባቶቻችን ሊቃውንት ቅዱሳን ሁሉ በረከታቸው ይድረሰን። የቅዱስ ያሬድ ረድኤቱ ከሁላችን ጋር ይሁን። የተወደዳችሁ አባቶቻችን የተከበሩ አባታችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መምህር አባ ፍሬ ስብሐት፣ የተከበሩ አባታችን መጋቤ ሥርዓት ቆሞስ አባ ገብረ ማርያም የሐሙሲት ወረዳ ቤተ ክህነት ሥራ አስኪያጅ፣ የተከበሩ አባታችን ሊቀ ጉባኤ መምህር ገብረ ማርያም የአፈራዋ እናት ወረዳ ቤተ ክህነት ሥራ አስኪያጅና የቅኔ መምህር፣
የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ የኢትዮጵያ መመኪያና ጠባቂ ከሚባሉ ገዳማት መካከል የማኅበረ ሥላሴ ገዳም አበምኔት የሆኑት ከዚህም ቀድሞ አበምኔት የነበሩት መምህር አባ ወልደ ሰንበት፣ አባቶች የገዳሙ መነኮሳት፣ እናቶች መነኮሳያት፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች የምትሆኑ ክርስቶስ የሚወዳችሁ እናንተም የምትወዱት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን ፈጣሪያችን መድኃኔ ዓለም ክብር ምስጋና ይግባው። ሁላችሁንም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ ባለን ጊዜ እግዚአብሔር እንደወደደ እንማማራለን። የምንማማርበት የትምህርት ርዕስ የሚሆነው እስመ ፈትል ስሉስ ፍጡነ ኢይትበተክ በሚል ርዕስ ነው። በሶስት የተገመደ ገመድ አይበጠስም። እስኪ በሉ ሁላችሁም። በሶስት የተፈተለ ገመድ አይበጠስም። ሰው እኮ ለቀረርቶ እንኳን ድምፅ ያወጣል። ምኑ ናችሁ ነው? ሁላችሁ ቆይ፣ አሁን በደንብ አድርጋችሁ ተላላችሁ። በሶስት በሉ። የተገመደ ገመድ አይበጠስም። ሶስተኛ ሁለተኛ በሶስት የተገመደ ገመድ አይበጠስም። ሶስተኛ በሶስት የተገመደ ገመድ አይበጠስም። መጽሐፈ መክብብ ምዕራፍ 4 ቁጥር 12 ያዙ። ሁላችሁም እንዴው ስልክ ቁጥር ሸምድዱ ሲሏችሁ ነው የምትዙ እናንተ። ያዙ። መጽሐፈ መክብብ በሉ ሁላችሁ በሉ። ምዕራፍ 4 ቁጥር 12። አሁን ቅዱስ ያሬድ የግዕዝ አባት ስለሆነ ምዕመናን ሁሉ ጥቅሱን በግዕዝ ያዙ። ዛሬ እስመ ፈትል ስሉስ በሉ ኢይትበተክ። እስኪ ምዕመናን ብቻ በሉ፣ ሊቃውንት ዝም በሉና እስመ ፈትል በሉ ስሉስ ኢይትበተክ። በጣም ግሩም ነው። አበጥራችሁታል። እውነቴን ነው። በጣም ግሩም። እስኪ ደግሞ ሊቃውንቱ ጋር እስመ ፈትል ስሉስ በሉ ኢይትበተክ። በአማርኛ ምንድን ነው? በሶስት የተገመደ ገመድ አይበጠስም። እርሷን እንዳትረሱ እንግዲህ ለሰው ሁላ እንድትነግሩ። እሺ፣ ይሄን የተናገረው ሰሎሞን ነው። ሰሎሞን ወልደ ዳዊት መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ የተናገረው ኃይለ ቃል ነው። ሰሎሞን ማለት ሰላማዊ መስተሳልም፣ የሰላም ሰው፣ የፍቅር ሰው ማለት ነው። እንደዚህ የተባለበት ምክንያት አባቱ በነፍስ መግደልና የወንድ ሚስት በመቀማት ከእግዚአብሔር ጋር ተጣልቶ ከቆየ በኋላ ንስሐ ገብቶ የእግዚአብሔር ባለሟል ሆኖ ቅዱስ ዳዊት ከእግዚአብሔር በታረቀበት ወራት ስለወለደው ስሙን ሰሎሞን ሰላማዊ ብሎታል። በዚሁም ምሳሌ 40 ዘመን ኢየሩሳሌምን ሲያስተዳድር ሁከት ያልበዛበት የጸና መንግስት የነበረው ንጉሥ ስለሆነ ሰላማዊ ተብሏል። ይኸውም የክርስቶስ ምሳሌ ይሆን ዘንድ ነው። ሰሎሞን የኢየሩሳሌም ንጉሥ እንደሆነ ክርስቶስም የኢየሩሳሌም ሰማያዊት የኢየሩሳሌም ምድራዊት ንጉሠ ነገሥት ነው። በሰሎሞን ዘመን ሰላም እንደመጣ ክርስቶስም በዘመኑ ሰላምን ሰጥቷል፣ እውነተኛውን ሰላም። ስለዚህ ሰሎሞን ከንስሐ በኋላ 5 መጻሕፍትን የጻፈ የበረከት የፍቅር ሰው ታላቅ ሰው ነው። ከጻፈው መጽሐፍ አንዱ መጽሐፈ መክብብ ነው። እዚህ ምዕራፍ 4 ላይ ምን ብሎ ይናገራል መሰላችሁ? ይሄይስ ክልኤቱ፣ አንድና ብዙ አልጠነቀቀም። ይሄይሱ አላለም። ይሄይስ ክልኤቱ እመሃዱ፣ ከሁለት ሰው አንድ ሰው ይሻላል፣ ከአንድ ሰው ሁለት ሰው ይሻላል ይላል ሰሎሞን። ከአንድ ሰው ሁለት ሰው ይሻላል። እንደምን ሁነው? ስራቸው ያማረ እጃቸው መልካም የሆነ ከአንድ ሰው ሁለት ሰዎች ይሻላሉ። ለመወድቀ አሃዱ ያነስኦ ካልኡ፣ አንዱ ቢወድቅ ሌላው ያነሳዋልና ከአንድ ሰው ሁለት ሰው ይሻላል። አንዱ ቢወድቅ አንዱ ያነሳዋል። ወሶበ ይነውሙ ይትማወቁ፣ አብረውም በተኙ ጊዜ ይሞቃቸዋል። ሁለት ሰዎች አንድ ቤት ከሆኑ ይሞቃቸዋል።
አልየ ሎጡ ለአሃዱ ብቻውን ለሆነ ሰው ግን ወየለት። እስመ ለመ ወድቀ አልቦ ዘያነስኦ ቢወድቅ የሚያነሳው የለምና ብቻውን ለሆነ ሰው ወዮለት። እነዚያ ግን ምን ያደርጋል ይላል? ለመጸና ክሌቱ ይትቃወምዎ አንድ ጠላት ቢነሳባቸው ሁለቱ ይቃወሙታል፣ ተከራክረው ይረቱታል፣ ድል ይነሱታል። ሁለት ሰዎች ሶስት ከሆነ ደግሞ መልካም ነው ይልና ሶስት ከሆኑ ድል ይነሳሉ። ለምን? እስመ ፈትል ስሉስ ፍጡነ ይትፈተክ በሶስት ሽርብ ጅራፍ ሲፈተል ሶስት ሽርብ የሚሆን ለምን ይመስላችኋል? ለምንድን ነው? ጸንቶ እንዲገርፍ ነው አይደለም እንዴ? እንዳይበጠስ ጅራፍ በሶስት ሽርብ ነው የሚገመደው። ስለዚህ ሶስት ሽርብ ከሆኑ አይበጠስምና ሶስት ሲሆኑ ደግሞ አንድኛቸውን ጽናት ይኖራቸዋል። ስለዚህ ከብቸኝነት ሁለት ሰው ይሻላል፣ ከሁለት ሰው ደግሞ ሶስት ሰው ይሻላል። ብቻውን የሆነ ሰው ግን ምን ይላል ማለት ነው? አቅምን ያጣል። ቢወድቅ የሚያነሳው የለም፣ ጠላት ቢነሳበት የሚጋርድለት የሚረዳው የለም። ቤቱም ቀዝቃዛ ነው፣ በልቶም አይጠግብም። መብራት ቢበራ ጨለማ ነው፣ ለብሶም አይሞቀውም። ብቻውን ያለ ሰው ማለት ነው። ለሰይፍ ልብሱ ሰገባው ነው፣ ለወፍ ልብሱ ላባው ነው፣ ለሰው ልብሱ ሰው ነው ይላል ሊቁ ሲናገር። ለሰው ልብሱ ሰው ነው። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ራቁቱን ነው። ሰው ነው ዋናው ነገር ማለት ነው። እንኳን ተመልከቱ፣ እንኳን ለሰው ለእግዚአብሔር ጌጡ ሰው ነው ከፈጠረው በኋላ ማለት ነው። ከፈጠረው በኋላ ወኩሎ ተከለለ ሰርጎ ዓለም በስምረት ቁም በማይናወጽ በጽኑ ፈቃዱ ሁሉን ለዓለም ጌጥ አድርጎ ነው የፈጠረው። የሰው ልጆች ተመልከቱ ምንድናቸው? ተስካረ ገብረ ለስብሐቲሁ እግዚአብሔር ለስሙ መታወቂያ ለስሙ መታሰቢያ ሰውን ነው የፈጠረ። ሰውን እናይና እግዚአብሔርን እናውቀዋለን ማለት ነው። ሰው የእግዚአብሔር መታወቂያ ነው፣ የእግዚአብሔር ምስክር ነው፣ የእግዚአብሔር ምልክት ነው። እግዚአብሔር እኮ ራሱ ለብሶ የመጣ ሰውን ነው። ቃል ሥጋ ኮነ ወሐደረ ላዕሌነ ቃል ሥጋ ኮነ አለ። ቃል ሥጋ ሆነ። የማንን ሥጋ ለበሰ? የአንበሳን፣ የበሬን፣ የላምን፣ የበግን እንዳንል ወሐደረ ላዕሌነ አለ ሐዋርያው። የእኛን ሥጋ ነው የለበሰው። አያችሁ እግዚአብሔር እንኳን ጠላቱን ይውላችሁ አርበኛ የጦር ልብሱን ለብሶ እንደሚዋጋ ክርስቶስ ዲያብሎስን የተዋጋው የሰውን ሥጋ ለብሶ ነው። ስለዚህ ተመልከቱ እንዲህ አድርጎ ሥጋ ለብሶ ዲያብሎስን ድል ነሳው። ክርስቶስ ራሱ የተዋጋ ሰውን ለብሶ ነው። ሰውን ማለት ምን ማለት ነው? ሰውነትን ማለት ነው። ሰውነትን እንኳን እኛ ፍጡራን እግዚአብሔር እንኳን አጋንንትን ድል የነሳቸው ሰው ለብሶ ነው። ከሰው የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ዘንድ የተጠላ ነው። ፍጡራን ሁሉ ይጠሉታል ከሰው የተጣላ ሰው እና ሶስት ሽርብ ገመድ አይበጠስም፣ ብቻውን ለሆነ ሰው ወዮለት ይላል። እንዲሁ ግን ላዩን ነው አሁን እስካሁን ያመጣኋችሁ ማለት ነው። ወደ ውስጥ ስንገባ ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? ያላገባ ሰው ወዮለት እኛን ማለት ነው። ወዮለት ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ ባቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም። ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ሀገር ለአንዱ ምንድነው? ብቸኝነት። ብቸኝነት አንዱ ትልቅ ገርል ነው፣ ጽኑ ገርል ማለት ነው። ሔዋን አዳምን የረዳቸው አንድ ብቸኝነቱን በማራቅ ነው ይላል። ብቸኝነቱን በማራቅ ረድተዋለች። ስለዚህ ከገርላት አንዱ ልክ እንደ ስግደት፣ እንደ ጾም፣ እንደ ጸሎት አንዱ ገርል የሚባለው ብቸኝነት ነው። ብቻውን ለኖረ ሰው ወዮለት። የሚያማክረው የለውም። ቢርባው ይህን ምን ላሻሽልል የሚለው የለውም። ቢያማው ምን ክንባሰህ የሚለው የለውም። ብቻውን ለሆነ ሰው ወዮለት። ቀጥሎሳ
ሁለት የሆኑ ሰዎች ግን አለው እነሱ ይሻላሉ፣ ያገቡ ሰዎች ይሻላሉ። ምክንያቱ ለምን መሰላችሁ? ባለትዳሮች አንደኛ ይረዳዳሉ። እስመ ለመጸና ይትቃወም ወክሌቱ ጠላት ቢነሳባቸው ሁለቱ ባልና ሚስቱ ድል ይነሱታል። ምን አድርገው? አንዱ ጠላት የሥጋ ፈቃድ ነው። ፈቃዳቸውን እግዚአብሔር በፈቀደላቸው በተከበረ ንጹሕ መኝታ ያርቃሉ። አንዱ ጠላት ደግሞ ከውጭ ቢነሳባቸው እሷ ከቤት በመፈትፈት እሱ ከውጭ በመሞገት ድል ይነሳሉ። እሱ ሲሟገት ብሎ ሲመጣ እሳት አንድዳ ውሃ ቀርታ የድሮ ሚስቶችን ነው፣ የዛሬዎችን አላየውም። ድሮ ግናቶቻችን እንደምናውቃቸው አብረው ሲያርሙ ውለው ደግሞ ማታ ደግሞ የእግር ውሃ ወዝተው ይቆያሉ። አርበኞች እኮ ናቸው የእኛ እናቶች ማምላክት። አርበኞች ልጅ አዝለው ድንች ቆፍረው አብረው ሲጎለጉሉ ሲያርሙ ውለው ደግሞ ማታ ደግሞ በጎን ድንች ይጥዳሉ፣ በጎን ጎመን ይጥዳሉ፣ በጎን የእግር ውሃ ደግሞ እንዲያብሎ ደግሞ ሰውየው ይመጣና ቅራሬ የለም እንዴ ዛሬስ ይላታል። ደግሞ ግሩም እኮ ናቸው በእውነቱ ማለት ነው። የሁሉ ችለው ነው የኖሩት እናቶቻችን። አሁን ዛሬ እኛ ሁላችን ብንክበሰበስ እኮ እንዲህ ብለው አሳድገውን ነው። አፈር ልሰው አፈር ግጠው እነሱ ትቢያ ለብሰው ለእኛ ልብስ ገዝተው አሳድገው እንዲህ አድርገው ነው። ለዚህ ነው የእናት አባትህን መከራ አትርሳ ያለ ሲራክ ሲናገር። እናት አባት ትልቅ መሰረት ናቸው። ስለዚህ ሁለቱ ድል ይነሱታልና ባልና ሚስት ኃያላን ናቸው። እስመ ፈትል ስሉስ እይትበተክ ልጅ ከጨመሩ ደግሞ የሚነካቸው የለም። አያችሁ፣ ባል አንድ ሚስት ሁለት፣ ሶስተኛ ማን ሆነ? ልጅ። እዚያ በኋላ ቢቸግራቸው ሰርቶ ይደርስላቸዋል። እንደ ዛሬው እንደሚያስቸግረው ልጅ አይደለም። የአስኮላ ተማሪ ትምህርት ቤት አምጡ ያልተባለውን ብር ሁሉ አምጡ እያለ ለኬሚስትሪ 100 ብር፣ ለፊዚክስ 1000፣ ለባዮሎጂ 3000 እያለ ይቀበላል አሉ። ውሸቱን ማለት ነው። እንግዲህ እነዚህ የትምህርት አይነቶች ናቸው። ለነዚህ ሁላ ብር የሚቀበል ሌባ አለ። ይሄ በእውነቱ አውደልድል ማለት ነው። እንደዚህ አለ። ከባንክ ተበድረው የማዳበር ያዳ የሚከፍሉበት አጥተው ተጎልቶ የሶስት ሱሪም ልግዛ እያለ እናት አባቱን መቀመቃት የሚቀጣል። እንደዚህ የሚያደርጉትን ሳይሆን የሚረዳውን ልጅ እንደ ይስሐቅ ያለው ልጅ ሲደርስ ደፍተህ ረደኝ ባንገቴ የሚል ባፌ ደፍተህ ረደኝ ከፈጣሪ ጋር እንዳትጣላ ያለ እንደ ያዕቆብ ያለ ልጅ አባቱን አርዶ ረሃብ የሚያርቅ አብልቶ የሚመረቅ ክርስቶስ አባቱን እንዳከበረበት ክብር አድርጎ አባቱን የሚያከብር ልጅ እንዲህ ያለ ልጅ ሲገኝ አለ ቤቱን የሚነቀንቀው የለም። ወድቆ ይነሷል በእጅ ቆይቶ ይከብረዋል በልጅ ነው። ተርቦ ቢያሳድጉት ልጅ ምን ያደርጋል? ረሃብ ይከላል፣ ይጦራል። እናት አባትን መጦር ከቅድስና ስራዎች አንዱ ነው። እናቱን ሳይጦር ቢመነኩስ እንኳን ገዳምም እንዳይቀበሉት ነው የሚለው። እናቱን ሳይጦር አባቱን ሳይጦር ገዳም ቢገባ እዳለበት። የፈለገ ተጋዳይ መነኩሴ ቢሆን እግዚአብሔር ይጠይቀዋል። እንዲያውም አንድ መነኩሴ ነበረ። እናቱ ገዳም ልገባ ነው ሲላት ታው ገዳም አትሂድ፣ እኔን መጦር ራሱ ጽድቅ ነው አለችው። እምቢ አለና ገባ። የሚጦራት የለም። ኃጢአት ሰራና ምንኩስናውንም እንደነገሩ እግዚአብሔር ሁላችንን ይቅር ይበለን፣ ከዚህም ያድነን። ምንኩስናውን እንደነገሩ አድርጎ ዘመኑን ፈጸመ። ሲኦል ገባ። እናቱም ኃጢአት ስለነበረች ሲኦል ገባች። ምን አለችው? አይ ልጄ ከዚህ ላትድን ነው ወይ እኔን ሳትጦረኝ ይሄዳል አለችው። እንደኔ ሲኦል የምትገባ ከሆነ ምነው ቢቀርብና እኔን ጦረህ በሆነ አለችው። ላትጸድቅ እኔን ጥለህ ለምን ሄድክ ብለዋለች። ስለዚህ እናት አባት ልጅ ሁነው እነዚህ አይበጠሱም። እስቲ በሉ በሶስት የተገመደ ገመድ በሉ ምን አይልም አይበጠስም። ምን ናቸው ሶስት ሽርብ ገመድ? አቤት አባት ሚስት ልጅ። እነዚህ ምን አይሉም አይበጠሱም። ስለዚህ ምን ማድረግ አለባችሁ? ልጅ መውለድ ይገባል። ያገባችሁ ሰዎች ልጅ ውለዱ። ወሊድ መቆጣጠሪያ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም። ምክንያቱም ወሊድ መቆጣጠሪያ ዝም ብላችሁ ውለዱ። ዝም ብላችሁ ውለዱ። መድኃኒዓለም እንኳን ሰው ትል ያሳድጋል። አርጃኖውን ሁሉ እያሳደገ በዚህ ሲገማሸርብን የሚውል እግዚአብሔር እንኳን ለእናንተ ደግሞ እውነቴን እኮ ነው ማምላክን
አርጃኖን አሁን በዚህ ዘንዶ ገምሸር አሁን እግዚአብሔር እባብ የሚያሳድግ ምን ሊያደርግለት ነው? ትል እያሳደገ ቅማል እያሳደገ አሁን የኔን ተማሪዎች ራሱ ተዋን መከራቸውን እያየ አሁን እግዚአብሔር ተዋን የሚያፈላ ምን ሊያደርግለት ነው? አይገርማችሁም? ቸር ስለሆነ ነው። እግዚአብሔር የሚንቀው ፍጥረት የለም። ይሄን ሁሉ እያደረገ እግዚአብሔር ልኛን አያበላንም? ባሪያው በአምሳሉ እኛ እንኳን የራሳችን ፊት እንዳያርቅፍብን በሳሙና ስናጥበው በጭቃ ስንጠነቀቅ ይላል። እኛ ደግሞ የእግዚአብሔር መልኮች ነን። እግዚአብሔር ለመልኩ አይጨነቅም? በገጹ ለፈጠረው ባሪያው ለፈጠረው አያስብም? ያስባል በእውነቱ ማለት ነው። እንጀራ ከመስጠትማ እንጀራ የሚበላውን አካል መፍጠር አይከብድም እንዴ? እንጀራ የሚበላ አከናውኖ የሚናገር ይገርማችኋል እኮ መርጦ የሚናገር መርጦ የሚያስብ መርጦ የሚኖር መርጦ የሚበላ የሰውን ልጅ መፍጠር እኮ ረቂቅ እኮ ነው። አኮኑ ነፍስ ታጽብ እምሲሲት ወስጋኒ ማራዝ ለነፍስ የምትበላውን ምግብ ከመፍጠር ለስጋ ልብስ ከመስጠትማ የሚበላ ስጋ የምታስብ ነፍስ መፍጠር አይከብድም ወይ? ይሄንን የሰጠ እግዚአብሔር እንዴት ስጋ ይነሳቸዋል? ስለዚህ ለእግዚአብሔር ዘር አትንሱት። ልጅ ውለዱ። መውለድ ብቻ አይደለም። መውለድማ ምን አላችሁ? ምንድነው ተረቱ? መውለድማ ስለማላውቀው እኮ ነው። እንደዚያ ነው ይላችሁ። ወልዶ መጣል ትርፍ የለው። ማሳደግ፣ በስነ ስርዓት ማሳደግ። ዛሬ አንድ ቅዱስ ያሬድን የምናከብረው እናት አባቱ በስርዓት ስላሳደጉት ነው የጠቀመው። በስርዓት ያደገ ልጅ ወልድ ጠቢብ ያስተፈስህ አባሁ ወወልድሰ አብድ ያዝና ለእሙ ይላል ሰሎሞን። ጠቢብ ልጅ የእናቱ ደስታ ነው፣ አባቱንም ደስ ያሰኛል። አይሁላችሁ ጥበበኛ ልጅ እኮ እንኳን አባቱ እግዚአብሔር ይኮራበታል። አሁን እግዚአብሔር ኩራት አይኮራም፣ ግን ይመካበታል። ይሁላችሁ አሁን አንድ ሰው ሩቅ አገር ሄዶ እንግድነት ሰው ቤት ሲገባ ማን ትባላለህ ሲባል ማን ይባላለሁ ይላል። እሱ ራሱ ታዋቂ ሰውዬ ከሆነ አቶ ገሌ ይባላለሁ ይላል። ልጁ ከሱ የሚበልጥ ከሆነ አታውቀኝም እንዴ የጀግናው የገሌ አባት እኮ ነኝ ይላል። ለምን? ልጁ የታወቀ ስለሆነ ማለት ነው። እግዚአብሔር ሙሴ ማን አንተ ሲለው የአብርሃም የይስሐቅ የያዕቆብ አምላክ እኮ ነኝ አታውቅም እንዴ የደጋጎች የነሱ አምላክ ነኝ ብሎ እግዚአብሔር በእነ አብርሃም ስም ተመክቶ ተናገረ። በእውነቱ የሚያስመሰግን ስም ያላቸው ሰዎች ስለነበሩ። ደግሞ የሚያሳፍር ሰው አለ። በሰው ፊት ያፈረብኝን እኔ በአባቴ ፊት አፍርበታለሁ ያለ እንኳን ለእናት አባት ለእግዚአብሔር ሀፍረት የሆነ ሰው አለ። እንኳን ለሰው ለእግዚአብሔር ትምክት የሆነ ሰውም አለ። እና እንግዲህ 3 ሽርብ ገመድ አይበጠስም። ልጅ ማሳደግ ወቁ፣ አስተምሯቸው። ስድብ አታስተምሯቸው፣ ቂም አታውርሷቸው፣ ክፉ ነገር አታውርሷቸው። እናቱን እያሰደባችሁ አታሳድጉት። ትፍበል ቄት አባቷ እናት ግን በል አባት ግን ቄት አባቱ ሳይ አሽር ድመቲቱን በላት ሲሉት ነገ እናንተን ቅንጭላታችሁን። ምክንያቱም ዛሬ ዱላ እየተማረ ነው ያደገ ልጅ። በእውነቱ የሚነግሩትን ለነጭ ወረቀት እየጻፈ ነው የሚያድግ። አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው። በእውነቱ ማለት ነው አሳዳጊ የበደለሱ እንዴ አታውቁም እንዴ? እንግዲህ አሳዳጊ እናቷ አሳምራ ያሳደገችው ሙሴማ አደራ ሆዴ ሞላ ብለህ ይሄን ህዝብ እንዳትተው እያለች ያሳደገችው ሰውማ 600,000 ህዝብ ነው ከባርነት ይዞ አገር የገባ እናቱ ያሳደገችው ማለት ነው። መልካም እናት እንፈልጋለን በዚህ ዘመን። መልካም አባት ያስፈልገናል። ልጅ አሳድጎ የሚተካ ለጥሩ ምንኩስና የሚያበቃ ለጥሩ ክህነት የሚወልድ ጥሩ ካህን የምትወልድ እናት እንፈልጋለን። ጥሩ መነኩሴ የምትተካ ጥሩ ጳጳስ የምትተካ ገሎ ጳጳስ አርጉኝ የማይል ሰርቆ አርጉኝ የማይል ሌባ የማይሆን ሙዳየ ምጽዋት የማይገለብጥ እንድናገኝ ዘረኛ ያልሆነ የክርስቶስን መንጋ በጎጥ የማይከፋፍል አባት እንድናገኝ እናት እንፈልጋለን። ይሄን እንድናገኝ የሚያስፈልገው ጥሩ ደግሞ ለዚያ ምን ይገኛል? በየሜዳው የማይጋቡ ባለትዳሮች እንፈልጋለን። በየሜዳው ከሚጋባ ባለትዳር ያርኑ በለሰ ማስዋክ እንዴት ከበለስ ከሾህ በለስ ይለቀማል? አይለቀምም። ከአጋም ከቁልቋል ወይም ደግሞ ከሌላው ከኩርንችት የጣፈጠ ፍሬ ይለቀማል? ኩሉ እፅ ሰናይ ፍሬ ይፈሪ። መልካም ዛፍ መልካም ፍሬን ያፈራል። እርሾ ከተበላቸ ይላል ቅዱስ ጳውሎስ ዳቦም ይበላሻል። ተመልከቱ። እርሾ ከተበላቸ ዳቦ እርሾ ትዳር ነው።
ትዳሩ ከተበላሸ ትውልድ ይበላሻል። እነዝናዛ ባለ ትዳሮች አመስጋይ ልጅ ሊመጣ ነው። የሚደባደቡ ባለ ትዳሮች የሚያስታርቅ ልጅ ልናገኝ ነው። ከሌባ ባልና ሚስት የሚመጸውት ልጅ ልናገኝ ነው። ወዴት እናገኛለን? ሰው የዘራውን እኮ ነው የምናጭደው። በዝሙት ዘራ ነው፣ በመከራ አጨድ ነው። በቃ ሌላ ያደረግነው ነገር የለም። በሰይፍ እየታጨድን ነው። መከራችን እየሸከፍን ነው ዛሬ። በኃጢአት የዘራነውን መከር እየሸከፍን ነው ዛሬ። እኛም መከር ሁነን እየተለቀምን ነው። እና ይሄ ነው በእውነቱ 3 ሽርብ ገመድ አይበጠስም። ወደ ወርቁ ልውሰዳችሁ። እስካሁን ሰም ውስጥ ነው ያለ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስመ ፈትል ስሉስ እይትበተከ ብቻውን ለሆነ ሰው ወዮለት። እሺ ሃይማኖት ብቻ ላለው ሰው ምግባር ለሌለው ሰው ወዮለት። አሁን የመጣ ማለት ነው። ብቻውን ለሆነ ሰው ነጠላ ሰው ብቻ ሃይማኖት አለው ምግባር ለሌለው ሰው ወዮለት። ምን ማለት ነው? ሃይማኖት አለው ምግባር የለውም። የቀኝ ክንፍ አለው የግራ ክንፍ የለውም። እሺ መብረር ይቻላል? ብንበር ምን ሆናለን? እንወድቃለን። ሃይማኖት እያለው ምግባር የሌለው ሰው ማለት አንድ ክንፍ ያለው ንስር ማለት ነው። እበራለሁ ይላል መውደቅ፣ እበራለሁ ይላል መውደቅ፣ እጸድቃለሁ ይላል መውደቅ። ምግባር ለሌለው ሰው እንጀራ የሌለው ያጌጠ ያሸበረቀ መሶብ ወልዳ ማታጠባ እናት፣ ሰይፍ እያለው ውጊያ የማያውቅ አርበኛ፣ ፍሬ የሌለው ዛፍ፣ ውሃ የሌለው ምንድን ወንዝ፣ ብርሃን የሌለው ዝም ብሎ ባትሪ ምን ያደርጋል? በጨለሙ መንጓለል ነው ዝም ብሎ ማለት መንጓለል ነው። ሃይማኖትም እንደዚህ ሆኖ አሁን ቅድም ባለመሰንቆ አለ የለም? አሁን መሰንቆ አሁን መሰንቆ እኔ ቢሰጠኝ ምንም ትርጉም የለውም፣ አይሆንልኝም። ሙያ ይፈልጋል። መሰንቆ ከተቀመጠ መቀመጥ ነው። ሰርግም አያደምቅም፣ ቤተክርስቲያንም አያደምቅም። ምን ትረባሁ ለመሰንቆ ጽሩ ለማልቦ ዘይሰነቅዎ ወምን ተይደምጽ ንቃወን ዚራ ዘስቁል ለማይተነፋ በድርገታተ ማህሌት። ተሰቅሎ የተቀመጠ መሰንቆ ጥቅሙ ምንድን ነው? አለ አባ ጊዮርጊስ በሰዓታቱ። ተሰቅሎ የተቀመጠ መሰንቆ ማለት ይዘውት ስራ የማይሰሩበት ሃይማኖት ማለት ነው። ኦርቶዶክስ ነኝ እያሉ የማይቆርቡበት ሃይማኖት፣ የማይጸልዩበት ሃይማኖት፣ የማያስቀድሱበት ሃይማኖት፣ የፍቅር ሃይማኖት ይዘው የማይታረቁበት ሃይማኖት፣ የርኅራኄ ሃይማኖት ይዘው የሚቀሙበት ሃይማኖት፣ የይቅርታ የስርየት ሃይማኖት ይዘው የሚገሉበት ሃይማኖት። እንዲህ ያለ ሃይማኖት አለ እንዴ? የለም። የተሰቀለ መሰንቆ ማለት ይሄ ነው። ምንም ትርጉም የለው። ሃይማኖት ቢኖረን ኦርቶዶክስ ተዋሕዶ የሚለው በመጽሐፍ አይደለም በኩላሊታችን ውስጥ ቢጻፍ ስራ ካልተሰራበት ትርጉም የለውም። ይሄንን ነው ጌታ የነገረን። ብቻውን ለሆነ ሰው ወዮለት። መሰራ ያለ ሃይማኖት ነጠላውን ለተቀመጠ ዘመን እያለፈ ይመሻል፣ ይነጋል፣ ጊዜው ይፈራረቃል። ሰዓት እንደ ሸማኔ መወርወሪያ ይፈጥናል። ዘመናት ይነጉዳሉ። እስከ ዛሬ ድረስ ካለንበት አለን። ምንም የተለወጥነው ነገር የለም። መሸነጋ ያውነን፣ ተሰበክንም ያውነን፣ ገዳም ሄድንም ያውነን፣ ከተማም ሄድ ያውነን። ምንድነው ያለ ጌታ? ሙሾ አወጣንላችሁ አላለቀሳችሁም፣ አቀነቀንላችሁ አልዘፈናችሁም አለ። ሁሉ ተደረገልን፣ ምንም አልተለወጥንም። ይህ በጣም ያሳዝናል በእውነቱ። እስከ ዛሬ ድረስ እንደ ባቢሎን እንደተደባለቅን አለን። የዓመት ክርስቲያኖች የዓመት ክርስቲያን ማለት የዓመት ክርስቲያን በዓመቱ እልል ትላለህ፣ ዓመት ሙሉ ስትዘፍን ትከርማለህ። እንዲህ ያለ ክርስትና ክርስቲያንነት አይደለም። ሁልጊዜ ክርስቲያን መሆን ያስፈልገኛል። በጣም ትልቁ ክርስቲያን አሁን እዚህ መታችሁ ተስላችሁ ከሄዳችሁ እንደውም የምትሳሉት መድኃኔ ዓለም ክርስቲያን አድርገኝ ብላችሁ ተሳሉ። ጥሩ ክርስቲያን አድርገኝ። አባ ጊዮርጊስ ስለዚህ ነው ኦ እግዝእትየ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም እረሴኒ ክርስቲያነ
ድንግል ማርያም ክርስቲያን እንደሆነ አድርጊኝ ይላል። ተመልከቱ። እድር በስርዓተ ክርስቲያን፣ አል በስርዓተ ክርስቲያን፣ በክርስቲያን ስርዓት እንድውል በክርስቲያን ስርዓት እንዳድር አድርጊኝ፣ በክርስቲያን ስርዓት ውዬ በክርስቲያን ስርዓት እንዳድር እርጅኝ አለ። ለዚህ ነው የሚያስፈልገን ይሄ ነው። ብቻውን ለሆነ ሰው ወዮለት አለ። ምርጥ በሆነ 20 ሚሊዮን ቢሊዮን እናድርገው ችግር የለም ስለማንከፍልበት 20 ቢሊዮን ብር የፈጀ ፎቅ መሰረት ጥሎ ጣራ የለውም ዝም ብሎ ጉች። ዝናብ አያድን፣ ፀሐይ አያድን፣ አውሬ አያድን። ሃይማኖት መሰረት ነው፣ ምግባር ጣራ ነው። አሚንሰ መሰረት ይእቲ ወካልአንሰ ሕንፃ ወንድቅም ሙንቱ ሊቁ ቅዱስ ዮሐንስ አፈወርቅ። ሃይማኖት መሰረት ነው፣ ሌሎች ደግሞ ጣራና ግድግዳ ናቸው። መሰረት ብቻ ቤት አይሆንም፣ ከመከራ አድንም ከገሃነምም አንድንበትም በሃይማኖቱ ብቻ። ይሄ አንዱ ነው። አሌሎቱ ብቻውን ለሆነ ሰው ወዮለት፣ ምግባር ብቻ ላለው ሰው ሃይማኖቱ ለተጣመመ ሰው ደግሞ ወዮለት። ይሄ ሌሎቹን ነው። የሚገርማችሁ እኔ ይላል እኔ ከኦርቶዶክስ ሰው ከወጣው በኋላ ጫትማ አልቅምም ሲጋራ ለጤስም ሁሉ ትቶኛል ይላል። ምግባር ብቻ ላለው ደግሞ ምን ለሌለው ወዮለት፣ ሃይማኖት የለውም። ምክንያቱም ምን አድርጎ ነው መሰለ? አሁን አንድን ሰው ጭንቅላቱን በሰይፍ ቆርጠን ሲያበቃ በላዩ ላይ ካባ ብንደርብለት ይጠቅማል አይጠቅመውም? የኔታ ስንለው ምኑ ይጠቅመዋል? ተቆርጦ የለን ተቆርጧል እኮ ዝም ግንድ ነው እዚያ በኋላ ማለት። የእምነት ራስ ማን ነው? ክርስቶስ ነው። ክርስቶስን አጥቶ የሥነ ምግባር ካባ ቢደርብ አይጠቀምበትም፣ አይድንበትም። ወንትለወ ለፍጹም መላክነ ዘውቱ ርዕሰ ለቤተ ክርስቲያን፣ እሱ ቤተ ክርስቲያን ራስ ነው። ያለ አንገት አካል ጥቅም የለውም። ያለ ሃይማኖትም እግዚአብሔር ምሕረቱን ወደ ሰው አይመልስም። አራሂራሂክኒ እህቴ መራት በሃቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ቤተ እስራኤል በኢታ ምልክ ጸንተሽ በመኖርሽ ገጸ ረድኤቴን ወደ አንቺ እንድመልስ አደረግሽኝ። በኢታ ምልክ አሃቲ ንብረተ ክሳድ ማለት ወደ አንገትሽ ቀለስ ባለ ማለቱ ማለት ነው። ምን ማለት ነው ይሄ? በአንዲት ሃይማኖት በመጽናትሽ ማለት ነው። ሃይማኖት ሳይኖረው ምግባር ቢያበዛ ቢመጸውት ቢሰጥ ሐቀኛ ቢሆን እውነት ቢናገር ይሄ በሙሉ ብቻውን ነው፣ ጥቅም የለውም። ምን ይላል? እርስ በርሳቸው አይሟሟቁም። ሃይማኖት ለምግባር ሙቀቱ ነው፣ ምግባር ለሃይማኖት ሙቀቱ ነው። መዝሙር ሐዋዝ ዘምስለ መሰንቆ ማለት ምን ማለት ነው? መሰንቆ ሃይማኖት ነው። መዝሙር ሐዋዝ ማለት ጥዑም ምግባር ማለት ነው። መዝሙር ሐዋዝ ዘምስለ መሰንቆ፣ መዝሙር ሐዋዝ ዘምስለ መሰንቆ ከሚጣፍጥ መዝሙር ጋር መሰንቆ መልካም ነው አለ ዳዊት ነው። በሥርዓተ ቅዳሴው ሊቁ ወስዶ አዚሞት ነው እንጂ ዳዊት ነው መሰረቱ። መዝሙር ሐዋዝ ዘምስለ መሰንቆ ሃይማኖት መሰንቆ ነው። መሰንቆ ዘይቤ ሃይማኖት ይእቲን ተለብስዋ ሰማይት ይላል አትናቴዎስ በቅዳሴው። መሰንቆ ማለት ሰማይታት የለበሷት ሃይማኖት ናት። መሰንቆ ወኔ እንደሚቀሰቅሰው ሃይማኖት ደግሞ የሰማይታትን የልብ ንቃት ትቀሰቅስና ወደ ሰዓት ወደ ስለት ትሰዳልቸዋለች። ጻድቃንን ደግሞ ወደ ገዳም ታነቃቸዋለች። ደስ እያላቸው መሰንቆ ሲመታ ሰው ሁሉ ተነስቶ ሽማግሌ ሁሉ እስክታ ዝም ብሎ በዚያ ዝም ብሎ ሽማግሌ ሁሉ ጎበጥ 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 እንደሚለው ሃይማኖት ሲነሳ ጻድቃን ወደ ገዳም ተመልክቱ። ጻድቃን የዋሃን በትፍስሕት ኤል ውስተ አድባር ውሉደ ብርሃን፣ የብርሃን ልጆች ጻድቃን ደስ ብሏቸው በትፍስሕት ኤሉ በየተራራው ተንከራተቱ። ምን ብሏቸው? የሃይማኖት መሰንቆ እያነቃቸው። ሃይማኖት ምግባር ነው። ድምፁ ምግባር ነው። ሃይማኖቱ መሰንቆ ነው። ሰብህዎ ለእግዚአብሔር በመሰንቆ ይላሉ አባቶች። ዕጣነ ሞገር ሊባል ሲል ሰብህዎ ለእግዚአብሔር በመሰንቆ ይላሉ። ምን ማለት ነው መሰላችሁ? ምን ማለት ነው? ሰብህዎ ለእግዚአብሔር ሰብህዎ በአውታር ይላል። ምን ማለት እንደሆነ እግዚአብሔር ይመስገን። ሰብህዎ በአውታር ሰብህዎ በአውታር። አውታር ምንድን ነው? አውታር ምንድን ነው? ይገርማል እኮ። ሰብህዎ በአውታር። አውታር ማለት በገና ነው። በገና ስንት አለው? ስንት ገመድ ነው ያለው? 10። ስለዚህ ምን ማለት ነው? ሰብህዎ በአውታር ማለት
5ቱን የነፍስ 5ቱን የሥጋ ሕዋሳት አስጨንቃችሁ እግዚአብሔርን አገልግሉ ማለት ነው። ሰብህዎ በአውታር ይችላል እንጂ ዝም ብሎ አውታር አይደለም። ሰብህዎ በመሰንቆ በቀና ሃይማኖት ጸንታችሁ እግዚአብሔርን አመስግኑት ማለት ነው። ሰብህዎ በጸናጽል ወበይባቤ በጸናጽል ጸናጽል የተባለ ምላስ ነው። ቄርሎስ ዘኢየሩሳሌም ነው የሚተረጉመው። ጸናጽል ምላስ ነው። ዘሰናይ ቃሉ ነው። አዲያ ግን ዘሰናይ ቃሉ በማይዘፍን ምላስ፣ በማያማ ምላስ፣ በማይራገም ምላስ፣ ነገር በማይሰራ ምላስ እግዚአብሔርን አመስግኑት። ይህን ሕዋሳትን መቀደስ ነው። ራስን ማስተካከል ነው ክርስትና። ይሄ የሆነ እንደሆነ ምን ይሆናል? እግዚአብሔርን እናገኘዋለን። ስለዚህ ብቻውን ለሆነ ሰው ወዮለት። ሃይማኖት ምግባር ይረድኦ ለሃይማኖት፣ ሃይማኖት ይረድኦ ለምግባር። መጽሐፈ ሐዊ ሲናገር ሃይማኖት የምግባር ረዳት ነው፣ ምግባር የሃይማኖት ረዳት ነው። ምግባር ሃይማኖትን ይገልጠዋል፣ ሃይማኖት ምግባርን ደግሞ ያሰለጥነዋል፣ በታምራት ይገልጠዋል፣ የሰውየውን ሰውነት ያከብረው። ሁለቱን የማይዝ እምነት የለም። ማመንማ አጋንንትኒ ያምኑ ወይ ደነግጹ፣ አጋንንትም ያምናሉ፣ ይርዳሉ፣ ይንቀጠቀጣሉ፣ ግን ምግባር የላቸውም። ማገልገልማ ሰይጣንን እግዚአብሔርን ያገለግለዋል። ወሰይጣንህ ይትላአኮ ለእግዚአብሔር፣ ሰይጣንም እግዚአብሔርን ያገለግለዋል ይላል መጽሐፈ ሐዊ። ሰይጣንም እግዚአብሔርን ምን ያገለግለዋል? ምን ብሎ? የክፉ ሰዎችን ቤት በነፋስ እያፈረሰ። ይህ አገልግሎት ነው። አታውቁም እንዴ? አገልግሎት ነው። ለእግዚአብሔር ጨንገሩ ነው። ማን? ሰይጣን። ይኸውላችሁ ቢጸልይ እግዚአብሔር ይረዳዋል። እግዚአብሔር ረድኤቱን ሲያነሳ የገሌን ቤት ላፈርሰው ይላል፣ ላፈርሰው ይለዋል፣ እዱ ያፈርሰዋል ማለት ነው። ተመልከቱ። ይሄ ልክ እንደ ጨንገር ማለት ነው። እንደ ጨንገር። ለዚህ ምሳሌ የሚጠቅሰው ሊቁ ናቡከደነጾርን ይጠቅሰዋል። ናቡከደነጾር እነ ሰናክሬም እነዚህ የእግዚአብሔር ጨንገሮች ናቸው። ጨንገርን እባብ ይገሉበታል፣ እባብ ይገሉበታል። እባብ የገደሉበትን በትር ግን ወዴት ይጥሉታል? እባብ ገሎ ከነዱላው ገደል። አያችሁ፣ እባቡ ጠቀመን ግን ወዳጃችን፣ በትሩ ጠቀመን ግን ወዳጃችን አይደለም፣ በእሳት እናቃጥለዋለን። ሰይጣንና ክፉ ሰዎች የተጣመመ ሕዝብን ለመቅጣት ያገለግሉና እነሱ መልሰው በእሳት ይቃጠላሉ። ስለዚህ ሰይጣንም ያገለግላል የተባለ ለዚህ ነው። ጠማማነትን ይዞ የሚያገለግል ሰው ከሰይጣን አገልግሎት ልዩነት የለውም። ምግባር፣ ቅንነት፣ የውስጥ ንጽህና፣ ገርነት፣ የዋህነት የሰው ልጆች እግዚአብሔርን የሚያዩባቸው መነጽሮች ናቸው። እነዚህን ትቢያ ከወረሳቸው እግዚአብሔርን ማየት ፈጽሞ አይቻልም። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልቡናቸውን ያነጹ ሰዎች እነሱን ውዳን ክቡራን ናቸው እግዚአብሔርን ያዩት ዘንድ ይቻላቸዋልና ተብሎ እንደተጻፈ። ስለዚህ ከዚህ የተነሳ ህሊናችንን ንጹህ ማድረግና ከጠማማነት መራቅ እግዚአብሔር እንድናይ ይረዳናል። ኋላሳ ምን አደረገው? ሁለቱ ይማሞቃሉ። ለመጸና ይትቃወምዎ ክሌቱ። አዎ ዲያብሎስ ቢበረታባቸው ሃይማኖትና ምግባር ለሰውየው ምን ይሆኑለታል አለ? ዘበኛ ይሆኑለታል፣ ጠበቃ ይሆኑለታል አለ። ዲያብሎስ ቢመጣባቸው፣ ጠላት ቢነሳባቸው ምግባርና ሃይማኖት ምን ያደርጉታል? ይቃወሙለታል። ለምሳሌ ላስረዳችሁ። አሁን ቅዱስ ጊዮርጊስን ላንሳ። ቅዱስ ጊዮርጊስን ምን አደረገው? አትናቴዎስ የሚባል ጀግና ጠንቋይ ፈልገው መርዝ በጥብጦ ቅዱስ ጊዮርጊስን ሊያጠጣው አለ። ቅዱስ ጊዮርጊስ በምግባሩ ንጹህ ነው። ሴትም አቅርበውለት አልተፈተንም። በምግባሩ ንጹህ ነው። በሃይማኖት ደግሞ ስጠኝና ልጠጣው ብሎ ጠጣው። አዳሳ ይትቃወምዎ ክሌቱ፣ ሁለቱ ማንን? ጠላትን ተቃወምለት። መርዙ ሲጠጣው ፊቱ ከፀሐይ 7 እጅ አበራ ይላል። ምግባሩና ሃይማኖቱ ተከራከሩለት። ሃይማኖትና ምግባር የሰው ልጅ የሚያምን ሰው ጠበቃዎች ናቸው። ሃይማኖትና ምግባር ራሳቸው ይከራከሩልናል። የዘመድ ጠበቃ ከማቆም የምግባር ጠበቃ ማቆም ይሻላል። የሃይማኖት ጠበቃ አይደበዝዝም። አቃቢ ነዘይማስን የማይለወጥ ጠባቂያችን ማን ነው? እግዚአብሔር ነው። ሰውን እንጀራ ብልተን ጠበቃ ብናድርገው፣ አንድ እንጀራ ብልተን ጠበቃ ብናድርገው፣ ሁለት የሚያበላ ደግሞ ይወስደዋል። ስለዚህ ምን ያደርጋል? የማይለወጥ ጠባቂያችን እግዚአብሔር ነው። የሚከራከርልን ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ኢየሱስ ክርስቶስ ነው። አንደበታችን እሱ ነው። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ።
ሞገሳችን፣ ክብራችን፣ የምንዋጋበት ቀንዳችን ማለት ስልጣናችን፣ ኃይል የሚሰጠን እርሱ ኢየሱስ ክርስቶስ ነው። ሐመርነ ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ ማይበል የማያማታው መርከባችን፣ ሌባ የማይሰርቀው መዝገባችን እርሱ ኢየሱስ ክርስቶስ ነው። ነዋዮሙ ለነዳያን ሰርጎሙ ለሐዋርያት ተስፋዎሙ ለቅቡሳን መንሥኤሆሙ ለምውታን ውእቱ ኢየሱስ ክርስቶስ። ኪያከናኩት እሱን ማመስገን ነው። መከታችን ኑሯችን እሱ ነው። ከክርስቶስ በቀር ጠበቃ መከታም የለንም እኛ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለቱ ምን ይላሉ? ይቃወማሉ። እስመ ፈትል ስሉስ ፍጡነ ይትበተክ ሰውዬ ሃይማኖት እና ምግባር ሶስት ሽርብ ገመድ ይባላሉ። እስቲ ሰው በሉ። እሺ ሃይማኖት ምን ይላሉ እነዚህ? አይበጠሱ ማለት ነው። ሰው ሃይማኖት አንድ፣ ምግባር ሁለት፣ ሰውየው ሶስት። እነዚህን የሚበጥስ ሰይጣንም የለም ሰይፍም የለም። እነዚህ ሶስት ሽርብ ገመዶች ናቸው። አዲያውን በየሄድንበት የምንበጠስ ለምንድን ነው ሲባል አሌሎቱ ለአዱ ብቻውን ለሆነ ሰው ምን ተብለናል? ወዮለት ብለን። አሁን ነጠላ ገመዱ ነን ነው ማለት ነው። አንደኛ ሃይማኖት የለውም ሰው፣ ፈሪ ነው፣ ውሸታም ነው፣ አያምንም። አሁን ይሄን ሰው ሰብስቤ አሁን ስሰብክ ቆይቻለሁ። ደግሞ ቅጠሉን ቀጥቅጫ አድቅቄ ይሄን በጥብጣችሁ ማታ ማታ ተቀቡት ለጠላት መድኃኒት ነው ብል ደግሞ ሙላው ደግሞ አሁን ራሴ ላይ ይሰፍራል። ሙላው ነው የሚገኝ የዚህ ዘመን ሰው ማለት ጥንቆላውም አለ፣ ሃይማኖቱም አለ፣ ዘፈኑም አለ፣ ማይሌቱም አለ። አሁን እኮ ብዙ ጊዜ እልልታውን እኮ የምታደምቁት በውስጥ የእስክስታ ፍቅርም እየደለቃችሁ ነው አይደል? በውስጥ ይገፋችኋል አይደል? ሲደምቅ ማለት ነው። አጋንንት አብረው ይገፋችኋል እንደ እስክስታ ማለት። አሁን አንዳንዱ ሰው ከበሮ ሲመጣ አላያችሁትም? እግሩ ሁሉ ነው የሚዘፍን። ይቅር በሉኝ እንጂ ማለት ነው። ያወርደዋል እስክስታውን። የእስክስታውን ናፍቆት በከበሮ ይወጣዋል። ከበሮ ግን እየታዘነ ነው የሚመታ፣ አይዘለልበትም፣ ተወርሮም አይጣልም። ምክንያቱም ከበሮ ማን ነው? የኢየሱስ ክርስቶስ ምሳሌ ስለሆነ ሲመታ እኮ እንዲህ ወደዚህ የሚባልበት ምክንያት እንደው ለእንቅስቃሴ እንዲመች ሳይሆን ከሐና ወደ ቀያፋ ሲያመላልሱ አደሩ ለማለት እኮ ነው። ስለዚህ ሁሉም ስርዓት አለው። አሁን ይሄን ሁሉም ነግራችሁ ሃይማኖት በሉ፣ ምግባር፣ ሰውነት አይበጠስም በሉ እንጂ ምን አልኳችሁ? ሃይማኖት እሺ፣ እነዚህ ስንት ሽርብ ገመድ ናቸው? አሁን ሰይጣን በየርንበት የሚቆርጠን ምን ስንት ገመድ ስለሆነ ነው? ምን ብቻ? ሰው ብቻ። አረ ሰውም አይደለም አውሬ ሆነናል በእውነቱ ማለት ነው። እንደዚያ ስለሆነ የሚበጥሰን እንጂ አይዟችሁ፣ እውነቴን ነው። አሁን መፍትሄው ሁላችንም ወደ ስነ ምግባር መመለስና ወደ ሃይማኖት መመለስ ነው። የኢትዮጵያ ምንጊዜ መጠጊያዋ ሃይማኖትና ምግባር፣ ምንጊዜ መጠጊያዋ። አሁንም ወደ እግዚአብሔር እንመለስ። ብቻችንን አንዘልቀውም። ይሄንን ውጊያ የዲያብሎስን ውጊያ አንዘልቀውም። የተከፈተውን ዘንዶ አናመልጠውም። አልሆነ ግን እንትን አባ በረላም እንዳየው ራእይ መሆናችን ነው። አባ በረላም ተኝቶ አንድ ሰውዬ ዛፉ ላይ ሆኖ ምን ያደርጋል መሰላችሁ? ቀና ብሎ ዛፉ አንዲት የማር ወለላ ጠብ ስትል ያችን ይልሳል። ሀታች ምን ያደርጋል? ዛፉ ስር የተቆፈረ ጉድጓድ አለ፣ ደሞ ዘንዶ አለ፣ ደሞ የደገነ ሰውዬ ደሞ አለ፣ ጥይት ደሞ ሁለት አይጦች ደሞ ዛፉን ሊቆርጡት አሰልስለውታል። ሰውየው ግን ምን እየላሰ ነው? ማሪቱ እናቴ ደሞ ጠብ ትሊሆን እያለ አይገርማችሁ? አስር ምን አለ? ዘንዶ አለ፣ ጉድጓድ አለ፣ አይጥ አለ። ደሞ አቤት ጉድጓድ መቃብር ነው፣ ዘንዶ ዲያብሎስ ነው። ደግኖ የሚጠብቀን ደግሞ ማን ነው? ሞት አጅሬ እያሰባን እኮ ነው እንደ ፋሲካ በግ እንጂ ነገር ያርደን ነው። አይጦቹ ደግሞ መዓልትና ሌሊት ናቸው። እድሜያችን እየቆረጡት ዛፉ ማን ነው? እድሜ ነው። ዛሬ አንተ ዝም ብለህ ሰኞ ትላለህ። አይጥ እኮ ነው እኮ እየቆረጠ እያሰለሰለ ሐሙስ ትላለህ። አንተ ዝም ብለህ ዓርብ፣ ማክሰኞ፣ ቅዳሜ ትላለህ። ዝም ብሎ እያሰለሰለ እኮ ነው ሊቆርጠን። 40 ዓመት ሞላኝ፣ 25 ዓመት ሞላኝ። አይጦቹ መቁረጥ ማሰልሰል፣
እኛ ዝም ብለን ማሪቱላስ የዚች ዓለም ዘፈን ማለት ነው። በትንንሽ ነገሮች እየተታለን የእድሜ ዘመናችን ሊቆረጥ ነው፣ ሊያልቅ ነው። ልትበጠስ ትንሽ ነው የቀራት። እንዳንበጠስ ግን የሚረዳን ይሄ ነው። አምላከ ቅዱሳን በምግባር በሃይማኖት ያጽናን። አሜን በሉ እንጂ። ሌላሳ ደግሞ 3 ሽርብ ገመድ በሉ እንጂ ምን አይልም። 1 ገመድ በሉ እንጂ። ሁለተኛ 3 ስንት ጅራፍ ይባላል? ስንት ሽርብ ገመድ? በስላሴ ያመነ ሰው አይበጠስም። በወልድ በመንፈስ ቅዱስ የተመሰረተች ቤተክርስቲያን አትጠፋም። 3 ስነ አበፈያ ብፁዕ ጳውሎስ ለቤተክርስቲያን ንዑድ ክቡር የሚሆን ቅዱስ ጳውሎስ ለቤተክርስቲያን 3 ጌጥ ሰጣት ይላል ቄርሎስ። ምን ናቸው? ሃይማኖት፣ ተስፋ፣ ፍቅር ናቸው። እነዚህ የቤተክርስቲያን 3 ጌጦቿ ናቸው፣ 3 ገመዶቿ ናቸው። እምነት ስለ አብ ይመሰላል፣ ፍቅር ስለ ወልድ ይመሰላል፣ ተስፋ ስለ መንፈስ ቅዱስ ይመሰላል። እነዚህ 3ቱ ሽርብ ገመድ ማለት በአብ አምኖ በወልድ ፍቅር ሆኖ በመንፈስ ቅዱስ ተስፋ አድርጎ የሚኖር ሰው አጋንንት አያሸንፉትም። የዚህ ዓለም ሰራዊት አይበጥሰውም። ሰይፍ የክርስቶስን ገመድ አይበጥሳትም። እሳት የክርስቶስን ገመድ አያቃጥላትም። ለዘላለም ጸንታ ትኖራለች። ይችን ገመድ መበጠስ የሚችል ፈጽሞ የለም። ዲያብሎስ ይችን ገመድ ለመበጠስ ያልመዘዘው ሰይፍ፣ ያልተኮሰው ጥይት፣ ያላነደደው እሳት፣ ያልቆፈረው ጉድጓድ አልነበረም። ፈትል ስሉስ የስላሴ ሃይማኖት ዛሬም አለች። ስላሴ በተዋህዶ ተዋህዶ በስላሴ ቅድስት ተዋህዶ ሃይማኖታችን እስከ ዛሬ ድረስ አለች። ይችን የታጠቀችው እመቤት ደግሞ ቤተክርስቲያን ትባላለች። 3 ሽርብ መቀነት ታጥቃ የጸናችው እናታችን ቅድስት ቤተክርስቲያን ናት። በአብ መሰረትነት፣ በወልድ ግርግዳነት፣ በመንፈስ ቅዱስ ጣራነት የጸናች ለዛቲ ቤት በሉስቲ ድጋው ሊቅንቃውት ንገሩኝ። ሐነጻ ወልድ ምን አላችሁኝ? ሐነጻ ሳረራ ሐነጻ ወልድ ወፈጸማ መንፈስ ቅዱስ። ይችን ቤት መሰረቷ የቤተ ክርስቲያን አብን ይመስላል። ግርግዳው ወልድን፣ ጣራው መንፈስ ቅዱስን፣ በሮቿም ስላሴን ነው የሚመስሉ። 3 በሮች አሏት። አብ ወልድ መንፈስ ቅዱስ ላቸው። ለቤተ ክርስቲያን ስላሴ አናቅጽሃ አንትሙ ሱራፌልኒ በግጻዊሆሙ ያእምሩ ግጻዊክሙ። 3ቱ የቤተ ክርስቲያን በሮች የአብ የወልድ መንፈስ ቅዱስን ፊታችሁን ይገልጣሉ ተብሎ እንደተነገረ ስላሴ በሮቿ 3፣ ቤተ ክርስቲያኒቱ 1፣ አብ ወልድ መንፈስ ቅዱስ አንድ አምላክ። 3ቱ ሽርብ ገመድ እንደማይበጠስ አንዱ ለአንዱ ኃይል ስለሆነ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ትንፋስነት አምና የምትኖር ቤተክርስቲያን ይቺ አትበጠስም። ይቺ አትበጠስም። ሃይማኖትን፣ ተስፋን፣ ፍቅርን የታጠቀች ሰውነትም አትጠፋም። እውነቴን እንገራችሁ፣ ክርስቲያን ተቆረጠ የሚባለው መቼ ነው? አንደኛ ሃይማኖት የጎደለው ዕለት፣ ሁለተኛ ምን ያጣለት? ፍቅር የሌለው ዕለት፣ ሶስተኛ ምን ያጣለት? ቢያንስ ደግሞ ተስፋ ያጣለት። ተስፋ ትልቅ ምርኩዝ ነው። ተስፋ ያስተሐፍር። ይችን ያጣ ክርስቲያን ቶሎ ነው የሚጠፋው። እምነት ከጎደለው፣ ተስፋ ከጎደለው፣ ፍቅር ከሌለው አንድ ገመድ ነው፣ ይበጠሳል ማለት ነው። 3 አሁን እኛ ምን የጎደለም ይመስላችኋል? ፍቅር ጎሎናል፣ እምነት ጎሎናል፣ ደግሞ ተስፋ ቢስ ነው። ተስፋ ማለት ምን ማለት ነው? የማይታየውን ተስፋ ማድረግ ነው። የሚታየው ነገር ተስፋ አይደለም። አሁን ዛሬ የምናውቀው ቅዱስ ያሬድን ለማምጣት ነው። 3 ሽርብ ገመድ በሉ ምን አይሉም? እምነት በሉ እሺ። ተስፋና ምንድን ናቸው? ፍቅር ናቸው። እነዚህ ምን አይሉም? አይበጠሱም። ወደ ቅዱስ ያሬድ ልውሰጣችሁ። ቅዱስ ያሬድ ሕይወት ውስጥ እነዚህን እንድናገኛቸው ብዬ ነው ይህን ርዕስ የመረጥኩት። ቅዱስ ያሬድ ማለት መውረድ ማለት ነው። የቃሉ ትርጉም ባጭር ቃል ርደት፣ ወሪድ፣ ርደት ማለት ነው። መውረድ ማለት ነው። ያሬድ ማለት መውረድ ማለት ነው። ስለምን ቢባል በቤተ ክርስቲያን የምናውቃቸው 2 ናቸው ያሬድ የሚባሉት። አንዱ የአዳም 6ኛ ትውልድ የሆነው ያሬድ ይባላል። የአዳም 6ኛው ትውልድ ያሬድ ይባላል። በመጽሐፈ ኦሪት ዘፍጥረት ምዕራፍ 5 ላይ እንደምንመለከተው 6ኛው ትውልድ ነው። ለምንድን ነው ያሬድ የተባለ ሲባል በሰማይ በደብር ቅዱስ እንደ ሰማይ ከፍ ባለ ተራራ በደብር ቅዱስ ንጽህናችንን ጠብቀን እንኖራለን ብለው ተስለው የነበሩ የአዳም የአቤል ምትክ የሆነው ሴት የሚባለው ልጁ
የሱ ልጆች ከቃየል ልጆች ተለይተው በተቀደሰ ተራራ ደብር ቅዱስ በሚባል ይኖሩ ነበር። ኋላ የቃየል ልጆች ሴት ተወለዱ። ሴቶቹ ባል አላገኙም ነበር። ምክንያቱም የቃየል ልጆች ስለተረገሙ ወርዳችሁ ከቃየል ልጆች ጋር እንዳትጋቡ የሚል አደራ ከአዳም ስለነበረ እነዚህ ልጆች መዝፈን ጀመሩ። መልከ መልካሞች ናቸው፣ ይዘፍናሉ። ሲዘፍኑ ደግሞ እርቃናቸውን ይዘፍናሉ። አሁን የሴት ልጆች ምንድነው የምንሰማው ድምጽ ብለው ዘፈን ሰምተው ስለማያውቁ እስኪ እንስማ ብለው ወጡ። ሲወጡ መልካቸውን ያዩ። ሲያዩ ንውንን ሰዓት ለርስነ ነው አንዳንድ እናግባ ብለው ወረዱ። ክብራቸውን ጥለው ወረዱና የማይገባ ስራ ሰሩ። ምድር አፋውጥታ እስከምትከሳቸው ድረስ የኃጢአት ዝርዝር ትርጉም ስለሌለው የማይገባ ስራ የሚለው ይበቃናል። የማይገባውን ሁሉ አደረጉ። ምድር እነዚህን ሰዎች መሸከም ከብዶኛል አጥፋልኝ እስከምትል ድረስ እግዚአብሔር በንፍር ውሃ እስኪያጠፋቸው ድረስ ደርሶ ማለት ነው። አሁን በዚያ ጊዜ የቀሩትን መክሮ ያስቀረ ያሬድ ነበረ። በሱ ዘመን ሰዎች ከክብር ወረዱ፣ እሱ ግን ሌሎችን አስቀረ ተብሎ ያሬድ ተብሎ ነበረ። ያኛው የቀድሞው ያሬድ። ይሄኛው ቅዱስ ያሬድ ያኛው የአዳም ስንተኛ ትውልድ ነው? ስድስተኛ። ይሄኛው ኢትዮጵያዊ ቅዱስ ያሬድ የተወለደው አክሱም ነው። አባቱ አብዩድ ይባላል። እናቱ ክርስቲና ትባላለች። እነዚህ እናትና አባቱ ወልደውት በ505 ዓመተ ምህረት ነው የተወለደው። ከዚያ በኋላ በዲቁና ዘመኑ ምስጢር ተገልጦለታል። ታዲያ ለምንድን ነው ያሬድ የተባለ ሲባል ያኛው በስድስተኛው ትውልድ ሰዎች ወረዱ። ቅዱስ ያሬድ ደግሞ በ6ኛው መቶ ክፍለ ዘመን ዜማ ወረደ። ስለዚህ ምን ተባለ? ያሬድ። እነዚያ ሰዎች ወደ ውርደት ነው የወረዱ። እሱ ግን ከሰማይ ምስጢር፣ ትምህርት፣ ዜማ፣ ስርዓት ስላወረደ ያሬድ የተባለበት ምክንያት ከዚህ የተነሳ ነው። ቅዱስ ያሬድ ሌላም የስሙ ትርጓሜ ያለ ልነግራችሁ ነው። አክሱም ተወልዶ አጎቱ የእናቱ ወንድም ማለት ነው ጌዲዮን ይባላል። አስተምርልን ብለው ሰጡት። ትምህርት እምቢ ብሎት ነበረ፣ እንደምታውቁት ነው። ትምህርት እምቢ ብሎት ሳለ ምን ያደርጋል? አጎቱ ጨክኖ ይገርፈዋል። ጨክኖ ሲገርፈው እሱ ይሰቀቃል። ከዚያ በኋላ ጠፍቶ ሄደ፣ ዱላው ሲመረው። ግን የመምህር ዱላ በረከት ነው ይባላል። መምህራን ለደቀ መዛሙርታቸው በረከት የሚሰጡት አንድ በዳረጎት አንድ በለበቅ ነው አሉ። በዚያ በኩል በረከት ይሰጣሉ ይባላል። ዳረጎት ከተሰጠም ሳያውቀው አሁን አንዳንዱ የታወቁ መምህራን ነው እኔን የነገሩኝ ትልልቅ አባቶች። አንዳንድ ደቀ መዝሙር እንዲያው ምኑን ጠጥቶ ነው ይባላል አሉ። ግን አንድ ቀን መምህሩ ዳረጎት ሲሰጠው ሳያውቀው በረከት በዚያ ገብቶ ነው ይባላል። በዚያም በኩል የግድ እንጨት ቀጥቅጦ የጠጣ ብቻ አይደለም፣ በዚህም ሊቅ ይኮናል ማለት ነው። ያኛውም እንደውም አእምሮ ይነሳል። ስለዚህ ቅዱስ ያሬድ እየተገረፈ ሲሰለቸው ሄደ። ወጥቶ ሲሄድ ማይኪራህ የምትባል ቦታ ሲደርስ እኔም አይቻታለሁ። ቦታይቱን አክሱም ወጣ ብላ ነው ያለች። አንዲት ዛፍ ናት፣ ተስሯ ውሃለች። ብፁዕ ቅዱስ አቡነ ጳውሎስ ቤተክርስቲያን ያሬድ ቤተክርስቲያን አሰርተውባታል። እስከዚያ ድረስ ዝም ብላ ምንጭ ነበረች። እንዲሁም የኢትዮጵያ መከራችን አሁን ፖለቲካና ዘረኝነት አባልቶ ገደለን እንጂ የኢትዮጵያ ሊቃውንቱ በአመት እዚያ እንዲሰበሰቡ ተብሎ ነበር ቤተክርስቲያኑ የተሰራ። ማን ነው? እግዚአብሔር ያንን ቀን ይመልስልን። እዚያም ሄደን እንድናመሰግን ሌሎችም እዚህ መጥተው እንዲያመሰግኑ ማለት ነው። አሁን እዚያ ሲኬድ እዚያች ቁጭ ብሎ ስል ዛፊቱ ዛሬም አለች። አንድ ትል ወደ ላይ ትወጣለች ፍሬ ለመብላት ዙራ ዱብ ትላለች፣ ትወጣለች፣ ዙራ ዱብ ትላለች፣ ትወጣለች፣ ዙራ ዱብ ትላለች። 6 ጊዜ ወደቀች። 6 ጊዜ ወደቀች። በሰባተኛው ተምጠርጥራ ወጥታ ፍሬዋን ስትበላያት ነፍሴ ሆይ ስለምን ታዝኛለሽ? ይቺ ትል ከተቀበለችው መከራስ የበለጠ ምን መከራ ያገኝሻል? አሁንም ተመልሰሽ የመምህርሽን መከራ እየተቀበልሽ ተማሪ ብሎ መለሰ ራሱ። ከትሊቱ ምን አይቷል መሰላችሁ? አንደኛ ጽናት አይቶባታል። እስኪ ጽናት በሉ እንዴ! ትል አቅሟን አትዩ። ሰው እኮ በአቅሙ ነው የሚደክመው።
ሞኛቱ ነው። የግድ ረጅም ሰው ብቻ መሰላችሁ እንደሚደክመው? በአቅሟ ትልም እየለፋች ነው ማለት ነው። አሁን እንደ አንዳንድ ጊዜ እግዚአብሔር ለሕፃናት የሰጠው ጉልበት ይደንቀኛል። አይገርማችሁ? ቀኑን ሙሉ እኮ ሲለፉ ነው የሚውሉ። አሁን የ3 የ4 ዓመት ሕፃናት ቀኑን ሙሉ ሲለፉ እኔ ጉልበታቸው እላለሁ። እኔ እንደዚያ ብውል እንደነሱ 2 ሰዓት ባደርግ ወይ ፈንዳለሁ። ይሄን ሲቆርጡ፣ ሲቀጥሉ፣ ሲለፈልፉ፣ ሲሮጡ፣ ሲንደባለሉ ይሄ እኮ ልፋት እኮ ነው። እግዚአብሔር እያስቻላቸው ነው። በአቅማቸው በዚያች ስንዝር ቁመታቸው የሚለፉት ልፋት ቀኑን ሙሉ። ልክ ትሊቱ በአቅሟ ስደክሙላለች። ይሄ ምን ያስፈልጋል? ጽናት። ጽናት ማለት አንድን ነገር ቆርጦ ቢመርም ተሸክሞ መያዝ ማለት ነው። 6 ጊዜ እየወደቀች መነሳት፣ ይሄ ጽናት ነው። እኛ የሚጎለን ምን ይመስላችኋል? ካሰብነው እንዳደርስ የሚያደርገን ጽናት ስለሚጎለን ነው። እንጀምርና 2 ቀን ከወደቅን ይሰለቸናል፣ አንጸናበትም። 3 ቀን ከወደቅን ይሰለቸናል፣ 4 ቀን ከወደቅን ይሰለችናል፣ 5 ቀን ከወደቅን እየባሰን ነው የሚሄደው። ይቺ ግን ወድቃም መጽናቷ፣ ሁለተኛ ደግሞ ትጋቷ ነው። አረ ደግሞ ነገ እመጣለሁ አላለችም። 6 ጊዜ የወጣችው በስንት ቀን ነው? በአንድ ቀን ነው። ያውም በአንድ ጊዜ ነው የወጣችው። እና ያችን ትል ወጣ ስትወጣ ትጋት ጽናት አየባት። እሱም ተመለሰና ትዕግስት አየባት። እኔስ ደግሞ በረከትን ማግኘት ይቀራል ብሎ እየተገረፈ ትምህርቱን ተማረ። አሁን ምን አለው? እሱ ተስፋ አለው። እግዚአብሔር ይገልጥልኛል የሚል ደግሞ ሃይማኖት አለው። መምህሩን ደግሞ ሳይጠላ መመለሱ ፍቅር አለው። እነዚህን 3 ነገሮች ይዟቸው ነው ቅዱስ ያሬድ የተመለሱ። ደብድቦኛል ሳይል አባቴ እንደ ድሮ እየገረፍ አስተምረኝ ነበር ያለ ሄዶ ላጎቱ። ፍቅር በልቡናው ፍቅር ይዞ ሄደ። እግዚአብሔር ይገልጥልኛል ይችን ትል ያበላ የሚል ሃይማኖት ይዞ ሄደ። ይሄ ደግሞ ይፈጸምልኛል የሚል ተስፋ ይዞ ሄደ። 3ቱን ይዞ ሄደና ትምህርት ሲማር ገለጠለት። ተስፋሰ እያስተሐፍር ብለን ይልቅድም ተስፋ አያሳፍርም። ስለማያሳፍር ተስፋውን ይዞ ፍቅሩን ይዞ ትዕግስቱን ይዞ ስለቀጠለ እግዚአብሔር ምስጢር ገለጠለት። ንባቡን አከናውኖ ተማረ። ዳዊቱን አከናውኖ ተማረ። ፊደሉን አከናውኖ ተማረ። ብሉይ ሐዲስ አከናውኖ ተማረ። አከናውኖ ሲጨርስ አክሱም በዲቁና ተቀጠረ። ዲያቆን ሆኖ አክሱም ያገለግል ነበር። እንደ ዛሬው የተንቆረቆረ ዜማ የለም። ዝም ብሎ እንደ ውርድ ንባብ ያለ በጉሮሮ ብቻ ነው። ለምን? የያሬድ ዜማ ገና አልመጣማ። ዝም ብሎ እንደ ንባብ ያለ ነው ቅዳሴው የዚያን ጊዜ። በዚያ ገብቶ ሲያገለግል ከቃሉ ጋር ናችሁ። ከዕለታት አንድ ቀን 3 ወፎች ከሰማይ ተልከው መጡ። 3 ወፎች አረንጓዴ፣ ቢጫ፣ ቀይ ወፎች ናቸው። አንድ ወፍ አረንጓዴ ነው። አንድ ወፍ ምንድነው? ቢጫ። አንድ ወፍ ምንድነው? ቀይ ወፎች ናቸው። አረንጓዴ ወፍ የተባለው ተመልከቱ፣ ምስጢሩ ኋላ ልንገራችሁ ልትወው። እነዚህ ዜማ ነገሩት ለቅዱስ ያሬድ። ግዕዝ፣ ዕዝል፣ አራራይ ነገሩት። እነዚህ 3ቱ ማለት ነው። እነዚህ 3ቱን ዜማዎች ነገሩት። እነዚህ ዜማዎች ሲነግሩት አሮዲዮን የሚባል አሮዲዮን ይለዋል መጽሐፈ መነኮሳት። በራሱ ድምፅ የሚመሰጥ ወፍ አለ። እንዲያውም ኦፋ ያሬድ ነው የሚባል ዛሬ ሁሉ ሊቃውንት የሚሉት የያሬድ ወፍ ነው የሚባለው ስሙ ራሱ ማለት ነው። አሮዲዮን ነው የሚባል ብቻውን ራቅ ብሎ ሄድና ዝም ብሎ ሲዘምር የራሱ ድምፅ እየመሰጠው ምግብ ረስቶ ይውላል ይባላል። አሮዲዮን ማለት ነው። ስለዚህ እነዚያ ወፎች ከነዚያ የአንዱ ስም ነው ይባላል። እነዚህ የሰማይ ዜማ ነገሩት። ቅዱስ ያሬድ ይሄንን ሲሰማ ልቡናው ወደ ጽርሐ አርያም ተመሰጠና እዚያ በኋላ በሃይማኖት አያችሁ፣ በብሉይ በሐዲስ መሰላል። ይሄ መሰላል ያዕቆብ ያየው መሰላል እዚህ ላይ ይመጣል። 2 መሰላል አቆመና ሃይማኖትን፣ ተስፋን፣ ፍቅር ደግሞ እርከን አረጋቸውና ቅዱስ ያሬድ ወጥቶ ጽርሐ አርያም ሄደ። እዚያ ገባና የመላእክትን ዜማ ሰማ። የመላእክትን ሲዘማ ቦላ ያጽህሱ በገሪሆም በእጃቸው በእግራቸው የሚያሸበሽቡ በእጃቸው የሚያስጨበጭቡ ነበሩ። ይህንን አይቶ ተመስጧል። ተረዳህን አሉ። አልተረዳሁትም። የሥላሴ የኢየሱስ ክርስቶስን ስም ጥራ፣ የክርስቶስን ምስጢር ይገልጥልሃል። የጌታችን የኢየሱስ ክርስቶስን ስም ሲጠራ ፊት ተመስጦ ነበረ። የሱራፌልና የኪሩቤል ምስጋና ተገለጠለት። ያ በልቡናው ተገልጦለት መጣና በ3 ሰዓት ስንት ሰዓት ነው አሁን? ሰዓት ስንት ሰዓት ነው? 4 ሰዓት ነው።
ከ3 ሰዓት እስከ 6 ሰዓት 3 ሰዓት ነው የሚባለው በጸሎት ቋንቋ። ከ3 ሰዓት እስከ 6 ሰዓት የ3 ሰዓት ጸሎት ነው። ጸሎተ ሰለስት ነው። በ3 ሰዓት ቅዱስ ያሬድ 3ቱ ወፎች ወስደውት ከሰማይ አንስቶ አክሱም ጽዮን ደረሰና ገብቶ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማይ ሳረረ ወዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ አመሰገነ። ይህንን ዜማውን አርያም አለው። ከሰማይ የሰማሁት ማለቱ ነው። ከሰማይ ሰምቼ ያመጣሁት ብሎ አርያም ብሎ ይህንን ዜማ ይዞ መጣ። እዚያ በኋላ ደግሞ አልበቃው አለ። ከቤተ መቅደስ አገልግሎት ደግሞ ተመስጦ ስላለቀቀው ውጭ ወጣና ደግሞ በአክሱም አደባባይ ይህንን መዘመር ጀመረ። ያንን የዘመረበት ቦታ ሙራደ ቃል ተባለ። ዜማ ያወረደበት ማለት ነው። ዜማውን አወርዶ እዚያ ዜማ እሱ እስከ 3 ሰዓት ቀጠለ። ንጉሱ መጡ፣ ንግስቲቱ ወጣች፣ ህዝቡ መጣ። እስከ 6 ሰዓት ዋለ፣ እስከ 9 ሰዓት ዋለ፣ እስከ 11 ሰዓት ሙሉ ቀን ቅዱስ ያሬድ ሲዘምሩ አለ። አክሱም በሙሉ ተደነቀች። ምስጢር ተገለጠለት፣ ገርል ተገለጠለት፣ ምናኔ ተገለጠለት፣ ትርጓሜ ተገለጠለት፣ ዜማ ተገለጠለት፣ ስርዓተ ዜማ ተገለጠለት። ይህ ሁሉ ይዞ መጣ። ከቃሉ ጋር ናችሁ። 3ቱ ሽርብ ገመድ ተበጠሰ አልተበጠሰም? ምን ሃይማኖት በሉ እንጂ። እሺ ተስፋ ምን ፍቅር። ስለዚህ እነዚህን ይዞ መጣና ቅዱስ ያሬድ በእነዚህ 3 ሽርብ ገመዶች ምክንያት ተስፋው ሳይበጠስበት እስከ ሰማይ ተቀጥሎለት ከሰማይ ይዞ ዜማ ቀርቶ ይዞ መጣ። መራራውን ዓለም ሁሉ በዜማ ጣፈጠው። ያሬድ ማለት ይላሉ ሊቃውንቶች ተረጉም መልሰው ያሬድ ማለት ንብ ማለት ነው ይላሉ በሁለተኛ ትርጓሜያቸው። ንብ ምን ያደርጋል? ከብዙ ይቀስማል። ቅዱስ ያሬድ የማይጠቅሰው መጽሐፍ የለም። የማይጠቅሰው መጽሐፍ ብሉይ የለ፣ ሐዲስ የለ፣ ሊቃውንት የለ፣ ቅዱስ ያሬድ ያልጠቀሰው መጽሐፍ የለም። ከዚያሳ ንብ የተናቀች ናት። ምግቧ ግን ለመኳንንት፣ ለመሳፍንት፣ ለነገስታት ይውላል። ቅዱስ ያሬድም የተናቀ ተማሪ ነበረ። እሱ ቀምሞ ያመጣው ማር ለቤተ ክርስቲያን ምግብ ሆናት። ያ ቅዱስ ያሬድ ያመጣው ማር ይጣፍጣል፣ ምረትን ያረቃል። ደግሞ ምን ያረጋል? አሁን ሊቃውንቱ እውነቴን ነው። እኔ ባልማርም አሁን ሰው ውዳሴ ማርያም ዜማ ሲጮህ ሐዘን አይለቀውም? ይለቀዋል። ራቅ ብሎ እንደው በአንዱ ጫካ ስር አሁን ቢያመሰግናት አይለቀውም? ዲያቆን እንኳን እኮ በአቅሙ ያልኩኝ ትምህርቱ ጥቂት ስለሆነች ነው። ዲያቆን እንኳን በአቅሙ እንደው ዘመሪቱ ዜማ ያችን የቅዳሴቱን ተንሶንም ቢሆን እለተነብሩ ተንሶንም ብሎ ዞር ብሎ ሲያንጎራጉር የእናቱን አፍቆት ይለቀዋል እኮ። እውነቴን ነው። በእውነቱ ሐዘን ማር መራራን ያርቃል። የቅዱስ ያሬድ ዜማ ሲጮህ ሐዘንን ያርቃል በእውነቱ ማለት ነው። እንደገና ደግሞ ማር መድኃኒት ነው። የቅዱስ ያሬድ ድጓ ለድንቁርና መድኃኒት ነው። ለድንቁርና መድኃኒት ነው። ለዘፈን መድኃኒቱ ነው። ቀጥቅጦ ያጠፋዋል። ለድንቁርና ሊቁ ሃይማኖት ቢባል፣ ምስጢረ ሥላሴ ቢባል፣ ነገረ ሰማይታት ቢባል፣ የመናንያን ታሪክ ቢባል፣ የአበው ታሪክ ቢባል፣ ዘመነ ስቅለት ቢባል፣ ጾም ቢባል፣ ጸሎት ቢባል፣ ስግደት ቢባል፣ ቅዱስ ተክሊል ቢባል፣ ፍታት ቢባል፣ ቅዳሴ ቢባል ቅዱስ ያሬድ ያልሰራው ምን አለ? ለሁሉ መድኃኒት ማር ይመገቡታል። ሐሰም ተጣምቶ ደግሞ ብርሃን ይሆናል። ቅዱስ ያሬድ የቤተ ክርስቲያን ብርሃኗ ነው። ለቅዳሴው ብርሃን እሱ ነው። ለፍታታችን ብርሃን እሱ ነው። ለጋብቻው ብርሃን እሱ ነው። እሱ ባይኖር ተክሊሉ በምን ይደምቃል? የክርስትናው ብርሃን እሱ ነው። ክርስትና በምን እነሳለን? ተንሥኡ ጸልዩ የተባለ በቅዱስ ያሬድ ስርዓት ነው። ቅዱስ ያሬድ የቤተ ክርስቲያን ብርሃኗ ነው። ስለዚህ ቅዱስ ያሬድ እውነትም ንብ ይህንን አድርጎ ዜማውን አውርዶ ሲያበቃ ሲጨርስ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይሄን ምን አደረገ? ዜማውን ከተቀበለ በኋላ ዜማዎቹ ቢጫ፣ ወፎቹ ምን ናቸው? አረንጓዴ፣ ቢጫና አረንጓዴው በአብ ይመሰላል። አረንጓዴ ልምላሜ ነው። ጽንዑ ተስፋሁ ለአብ ይላል ጌታ። ተስፋው ለአብ ስለሚባል መልሶ በቅዱስ ያሬድ አተረጓጎም ዘንድ እና በወንጌል መሰረት አብ በተስፋ ስለሚመሰል አረንጓዴው ቀለም አብን ይመስልለታል። ከዚያ በኋላ ቢጫው የወልድ ምሳሌ ነው። የወልድ ምሳሌ የሆነበት ምክንያት ምንድነው? ወልድ ቢጫ የሰውን ፊት ልምሰል ይላል። ክርስቶስ ደግሞ ስጋ ለብሷል።
እዚያ በኋላ አስተምሮ ቀዩ የመንፈስ ቅዱስ ምሳሌ ነው። ለምን ውእቱሰ ያጠምቀክሙ በመንፈስ ቅዱስ ወበእሳት በእሳት ላንቃ ወሬው ልሳናተ እሳት ክፉላተ የተከፋፈለ የእሳት ላንቃ አዩ በትከሻቸው ያረፈ ተብሎ በግብረ ሐዋርያት እንደተጻፈ መንፈስ ቅዱስ በእሳት ይመሰላል። እሳት የበላው መሬት ለአዝመራ ጥሩ ነው። መንፈስ ቅዱስ ያደረበት ሰውነት ደግሞ ምግባር ያበቅላል። ስለዚህ ምን ተባለ? እሳት መንፈስ ቅዱስ። እሳት እንደው ዝም ብሎ ሽሮ ድሮ ስንጥዳት አትጣፍጥ የነበረውን በእሳት ስንቀቅላ ተሩቅ ትሸታለች አይደለም? ዕጣን ተገዝቶ ሲመጣ ነው ሲጤስ ነው የሚሸት? ንገሩኝ እንጂ ምን ሲያደርግ ነው? ሲጤስ ነው የሚሸተው አይደለም? ሻዩ የሚሸታችሁ ስታፈሉት ነው? ዝም ብሎ ነው? ስታፈሉት ነው። እሳት ማዛ ያወጣል፣ መንፈስ ቅዱስም ማዛ ጣዕም ይሰጣል። ስለዚህ መንፈስ ቅዱስ በእሳት ተመሰለ። ስለዚህ እነዚህ 3 ሽርብ ገመዶች የመጡለት ግዕዝ በአብ ነው የሚመሰለው፣ እዝል በወልድ ነው የሚመሰለው፣ አራራይ በመንፈስ ቅዱስ ይመሰላል። ግዕዝ ማለት ጽኑ ማለት ነው። አንድም መሰረት ማለት ነው፣ አንድም መጀመሪያ ማለት ነው። እዝል ደግሞ ማለት ተጨማሪ ተቀጻይ ማለት ነው። ከአብ የተወለደ ስለሆነ አራራይ ማለት የሚያራራ ማይዘኒ ማለት ነው። ልብን ስርቅ የሚያደርግ ማለት ነው። ነፍስና ስጋን የሚያስታርቅ የሚያራራ ዜማ። ባውቅ ኑሮ እየጮህኩ ነበር የማስተምራቸው። ስለዚህ ምን ማለት የሚያራራ ዜማ ልብን ምን ያደርጋል? በመንፈስ ቅዱስ ቃኝቶ ወደ ሰማይ የሚነጥቅ ዜማ። እነዚህ ዜማዎቹ 3 ሽርብ ገመድ ሆኑና ስማቸው ምን ተባሉ? ድጓ። ድጓ ሲላላ ድጓ ትጥቅ አየ ፈተለውና በግዕዝ በእዝል ባራራይ ለቤተ ክርስቲያን አስታጠቃት። ይሄንም ትጥቋ ድጓ ድግ ትጥቅ ድጓ የዚያች ሴት ዘርዝሮ ለሴቲቱ የዚያች ድጓ የሴትየቱ ትጥቋ ድጉ ብንል ትጥቁ ድጓ ትጥቋ የማን ትጥቅ? የቤተ ክርስቲያን ትጥቋ መቀነቷ ድጓ ነው። ስላጸናት ቤተ ክርስቲያንን የሚገፋት የለም። ቤተ ክርስቲያን ወገቧ ሊቀጥን ይችላል። ልጆቿ ሊሞቱባት ይችላሉ። ካህናቱ ሊታረዱባት ይችላሉ። ትጥቋን የሚበጥስባት ግን የለም። ያስታጠቃት ቅዱስ ያሬድ ነው። ትርጓሜን ከቄርሎስ አምጥቶ ስብከትን ከዮሐንስ አፈወርቅ አምጥቶ ምንኩስናን ከእንጦንስ አምጥቶ ሰማዕትነትን ከጊዮርጊስ አምጥቶ ዜማን ከሚካኤል ከገብርኤል አምጥቶ ከሱራፌል አምጥቶ ስርዓትን ከኪሩቤል ከጽርሐ አርያም ቀርቶ ቅዳሴን ከሱራፌል አምጥቶ ለቤተ ክርስቲያን ያስታጠቃት ሊቁ ቅዱስ ያሬድ አባታችን ነው። የቤተ ክርስቲያን ጽናቷ፣ ትጥቋ፣ መከታዋ፣ ድጋፏ ቅዱስ ያሬድ ነው በእውነቱ ማለት ነው። ቤተ ክርስቲያን ያለ ቅዱስ ያሬድ መግባት ይኸውላችሁ ቤተ ክርስቲያን ውስጥ እንኳን መኖር ያለ ቅዱስ ያሬድ ዜማ መግባት እንኳን የለም። እምነባህ ቅዱስ ቤተ ክርስቲያን ብለህ ሳትጮህ በምን ትገባለህ? ጮህ በቅዱስ ያሬድ ዜማ እንገባለን፣ እንወጣለን፣ እንሰማራለን። ቅዱስ ያሬድ የቤተ ክርስቲያን ሁለንተናዋ ነው። አላችሁ? ይሄንን የሰጠን እግዚአብሔር የተመሰገነ ይሁን። ይሄንን የሰጠን እግዚአብሔር የተመሰገነ ይሁን። ወህብስተ መላእክቲሁ በሉ ጓለ እመሕያው ሰዎች የመላእክትን እንጀራ በሉ። እነማን? ኢትዮጵያውያን የመላእክትን እንጀራ ድጓን በሉ። ተመልከቱ። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ይገኒው ቅድሜ ከኢትዮጵያ ወጸላይቱሰ ሐመደ ይቀምሁ። አዎ ስለዚህ ለኢትዮጵያ ሰዎች እንጀራቸውን ሰጣቸው የቅዱስ ያሬድን ዜማ፣ እነሱም የመላእክትን እንጀራ በሉ። ኢትዮጵያውያን ላንተ ይገዛሉ፣ የኢትዮጵያ ጠላቶች ደግሞ አመድ ይቅማሉ። በምን? እኛ ቅዱስ ያሬድን ታጥቀን እንኖራለን እንጂ ፈንጅ ስላልታጠቅን ማለት ነው። የኛ ትጥቅ ግን ሲዋጋ አይታይም፣ ሲወረወርም አይታይም። ዝም ብለን ገብተን የሚያውቁት ስቦ ወድስ ወሳረረ ዘሳረረ ሁሉ ዓለመ ባህቲ ቃል ነው የሚሉ ዝም ብሎ የኛ ሲተኮስ አይታይም። ይሄ መጥቶ ግን መቼ እንደሚጥልህ ደግሞ አታውቅም። ከምን ላይ እንደሚመታም አይታወቅም። ከዋሻም አትደበቀውም። እግዚአብሔር የወረወረውን ድንጋይ ተደብቆ የሚያመልጥ የለም። ስለዚህ ምንድነው? ቡሩከ ይኩን ዘይባርከኪ ርጉመ ይኩን ዘይረግመኪ ነገራተ ክሬ ኢይርሳ ልብኪ ይላታል። ደግሞ ያ ይሄን ሲወረውር አሰበውም አንተ አሳታቱ እንዲህ ይላል። እመቤታችን ያመሰገነች መስጉን ይሁን፣ የረገመሽ ርጉም ይሁን። እነዚህን ሁለቱን አደራ እንዳትረሽ ይላታል። ሌሊት እንዲህ ሲል ያድራል፣ ይሄኛው ደግሞ በዚህ ሲያመሰግን ያድራል። እዚያ በኋላ መጨረሻ ላይ ብከነ ወግኦሙ ለጸረነ ይላል። ይሄድና የዚያን ጊዜ እንደዚህ ሲል አሰማውም፣ ሲወረወር አታየውም። የኢትዮጵያ ድንጋይዋ የቅዱስ ያሬድ ዜማዋ፣ ሰዓታቷ፣ ቅዳሴዋ ይወረወራል። ማንን
መቼ ራሱን ብሎ እንደሚጠለው እግዚአብሔር ያውቃል። ከሚነሱት እንጂ ከሚወድቁት አያድርገን እግዚአብሔር። 3 ሽርብ ገመድ። እነዚህ እንግዲህ የቅዱስ ያሬድ ዜማዎች እስከ ምጽአት ድረስ አይበጠሱም። ቤተክርስቲያንም ይሄን ታጥቃለችና ወገቧ አይበጠስም። ልትመነምን ግን ትችላለች። ይሄን ነው 3 ሽርብ ገመድ አይበጠስም። ይሄን ታጠቀና ቅዱስ ያሬድ ዜማውን አንቀበልም አሉ። ሊቃውንቱ አክሱም የነበሩ ሊቃውንት አናውቅም ይሄ በጥንቆላ የመጣ ነው አሉ። ቀንተው ነው እንጂ ለጥንቆላው እነሱም ያውቁበት ነበረ። የአክሱም ሊቃውንት ጠንቋይ ናቸው አላልኩም። የኢትዮጵያ ሊቃውንት ውስጥም ጥንቆላ አልፎ አልፎ አለን። የግብፅም አለ፣ የሶሪያም፣ የራሻም፣ የትም ግሪክም፣ አውሮፓም፣ አሜሪካም ይህ ጥንቆላ ሞልቷል። ሊዘምን ይችላል እንጂ ጥንቆላው ማለት ነው። እና በዚያ ጻድቅም አለ። አንድ መርጌታ ጠነቆለ ማለት ሙሉ መርጌታ ጠንቋይ ነው ማለት አይደለም። ስለዚህ የሚጠነቁልም አለ፣ የሚያምንም አለ። አሁን አናምንም አሉት። ሱባኤ እንግባ ተባለ። ሱባኤ ገቡ። ህዳር 1 ቀን ሱባኤው ተጀመረ። 400 ጊዜዎታ እየደረሰ ንጉሱም አለ ደረሰ። ከዚያ በኋላ ህዳር 6 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ መስሎ በአክሱም ሰማይ ላይ ተገለጠ። የቅዱስ ያሬድ ዜማ እኔ ነኝ የገለጥኩለት ብሎ መሰከረለት። ዘበመስቀል ተቀነወ ብሎ አዜመ። ያን ጊዜ ሰብክ ወልዶ መድህነ ብሎ የተናገረም የዚያን ጊዜ ነው። በዚህ ጊዜ ምን ተባለ? ቃለ እግዚአብሔሩም ስብከት እንዲባል በቅቷል። ከዚህ የተነሳ ቅዱስ ያሬድ ዜማውን የጀመረ በአርያም ሲሆን አቋቋም ትምህርት እምርሰ ሳኔር ተምሮ ተብሎ ወየርሞን ተብሎ በቁስቋም ክብረ በዓል የሚጀመርበት ምክንያት ህዳር 6 ቀን ለቅዱስ ያሬድ የዜማው እውነተኛነት ከሰማይ ምስክር ያገኘበት ቀን ስለሆነ ነው። ተመሰከረለት። ቅዱስ ያሬድ ሰው መስክሮለት የተረጋገጠና የተቀበልነው ቅዱስ ሳይሆን የተሰቀለው መድኃኔ ዓለም መስክሮለት ቤተክርስቲያን ውስጥ የከበረ ቅዱስ ነው። ዜማውንም መድኃኔ ዓለም ነው የመሰከረለት። የዚያን ጊዜ አማን በአማን ብለው ተቀበሉት። ሲዘም ቅዱስ ያሬድ ሲዘም አፄ ገብረ መስቀልም በዘንጋቸው በጦራቸው ሲዘሙ ባያውቁትም ማለት ነው። ዝም ብሎ አብረው የሚያጫፍራል አይደል? እንደኔ ማለት ነው። ዝም ብሎ የሚያጫፍር ዝም ብሎ እሳቸው አብረው ዝም ብሎ ሲዘሙ አንዳንድ ጊዜ እኮ ያወቀ ሊቅ ቀለምን ሲለው እኛ ሁሉ ያወቅን አይመስላችሁ? ይመስላል እኮ በእውነቱ ማለት ነው። ከበሮ በሰው እጅ ሲያዩሽ ሲያዋት ታምር ሲይዟት ታደናግር እንደሚባለው ማለት ነው። እዛ በኋላ ቅዱስ ያሬድ ስለው የምንለው ነው የሚመስለን። እንዲሁ ባለሙያ ሲይዘው የምንለው ይመስለናል። እዛ በኋላ አብሮ ሲዘሙ እሳቸው ምን አሉት? እግሩን ወጉት። ቅዱስ ያሬድ አንድ በተመስጦ አንድ ቃለ እግዚአብሔር በጦርም እንኳን ቢሆን አይቋረጥም ብሎ ይላሉ ሊቃውንቱ። በጦርም ቢሆን ቃለ እግዚአብሔር አይቋረጥም ብሎ አሁን ዛሬ ማይሌት ላይ ሄሎ አው ጀምረናል 5 ሰዓት ላይ ደውል ሊመልሰ ይላል ማይሌቱ። ያሬድ ጦር እየወጋው ያላቋረጠውን ዝማሜ አንተ ስልክ ደውሎልህ ታቋርጠዋል። ችግሩ ይሄ ነው ማለት ነው። እሱ ግን ጦር ተወግቶ ቃለ እግዚአብሔር ክቡር ነው። አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፋቸው ቅዳሴው እስከሚያበቃ ድረስ ጊንጡ ላይ እጃቸውን ወደ ጊንጡ ሳይሰዱ ነው የጨረሱት። ወሎ ውስጥ የነበሩት አባ በጸሎተ ሚካኤል አባ ጊዮርጊስ ገዳ ዘጋስጫ ባልንጀራ የነበሩት እሳቸው መጨረሻ ላይ ቅዳሴውን ሲጨርሱ ያለ መጠን ደም ፈሷቸው ሲነበሩ ወደቁ። ግን በተመስጦ ግን አላይም አልነካም። አሁን እኛ ራሳችን ስንሟጥጥ እያስቀደስን ማለት ነው። ሄሎ ስንል እንዲያው ውስጡ ላይ ቄስ አንዳንዱማ ፎቶ ቅዳሴ ላይ ቀጭ ሰልፊ ቀጭ አድርገዋል ማለት ነው። አምሮብኛል እንዴ ነው መስታወት በሱ አሁን ይሄ ነው ችግሩ ማለት ነው። ቅዱስ ያሬድ ጦር ወግቶት እንኳን የማያቋርጥ የማይናወጥ ይውላችሁ ማይ ብዙ እይቅ አጥፎታ ለፍቅር ወአፍላ ግን እያንቀለቅልዋ ፍቅርን የወንዝ ፈሳሽ ማይበል ወንዙ ተሰብስቦ ቢፈስ የፍቅርን ዛፍ አይነቅላትም። ቅዱስ ያሬድ ከቤተ እግዚአብሔር የተተከለ እውነተኛ የቤተ ክርስቲያን ዛፍ ስለሆነ ጦር ሳይነቅለው እግሩን ዝማሬውን ያደርስ ነበረ። ይሄንን አድርሶ አላፄ ገብረ መስቀል ሲያዩ ሲያበቃ ማህሌቱ እግሩ እየደማ ካሳ ምን ልስጥህ? የወጋውን ካሳ የገቡልኝ ቃል ኪዳን ላያጥፉ ይማሉ እንግዲያማ ወደ ገዳም ይስደዱኝ አላቸው። የመንግስቴን እኩሌታ ቢሆን እሰጥሃለሁ ብለውት ነበረ። ወደ ገዳም ይስደዱኝ አለ። ወደ ገዳም መጣ።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወደ ገዳም ሲመጣ አራቱን ደቀ መዛሙርት አስከትሎ ሲመጣ የአክሱም ሊቃውንት በሙሉ እያለቀሱ እስከ ተከዜ ተከትለው ሲሉ ሰላም ነሳይነ ሰላም ነሐደግነ ለክሙ የሚለውን ጸፋላቸው። ያንን ጸፍቶ ጸንጽሮ በሉ ሂዱና ሰንብቱ ብሎ ሰደዳቸው። የማይሌት መጨረሻ ሰላም የሆነበት ምክንያት ይሄ ነው። አንደኛ የነገር መጨረሻው ምንድነው? ሰላም በሉ እንጂ በሉ እንጂ። ቄሱ መጨረሻ ላይ ቀድሶ 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 ሲያሰናብተን ምንድነው የሚለው? ቄሱ ነው ያልኩ ፊት ሰላም ለኩልክሙ ብሎ ተመልከቱ። እግዚአብሔር ያሉ ምስለ ኩልክሙ ብሎ ይነገራል። እግዚአብሔር ሰላም ስለሆነ ዲያቆኑ ምንድነው ደግሞ ምን ይላል? እትው በሰላም ግቡ ይላል። ማይሌቱም በምን ያልቃል? በሰላም። በዱላ የሚያልቅ ማይሌት የለም ጓዴ። የሚያልቀው ምንድነው? በሰላም ነው። በሰላም የሚያልቅ ቅዳሴ ነው እንጂ በዱላ የሚያልቅ ቅዳሴ የለም። በሰላም የሚያልቅ ማይሌት ነው እንጂ በዱላ የሚያልቅ ማይሌት የለም። ሁሉ ነገር በምን ይፈጸማል? በሉ በሰላም በሉ። በምን ይጀመራል? ሰላሙን ይስጠን መድኃኔዓለም። ሰላም እግዚአብሔር እንተ ኩሉ ባቲ ወትረታሉ ምስሌክሙ ነው ያላቸው ቅዱስ ያሬድ። ሲቀሩ ሁሉ ያላት ሁሉ የሚቻላት ሁሉ የሞላባት የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ያን ጸንጽሎ አመርግዶ ጸፍቶ ደህና ሰንብቱ ብሎ ሰደዳቸው። መጣና ዛዳ ሰሜን ጎንደር ራስ ዳሽን ተራራ ላይ ድጓውን አስተማረ። አቡነ አረጋዊ ጋር እየዞሩ ጣና ቂርቆስ መጥተው 2 ዓመት ተቀምጠዋል። ቅዱስ ያሬድ ድጓ እያስተማረ 2 ዓመት ከአቡነ አረጋዊ ጋር ጣና ቂርቆስ ተቀምጧል። ርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ። ከዚህ ወጥተው ደግሞ ቤተልሔም ሂዷል። ዙራ አባ ሂዶ ደግሞ ዝማሬውን አስተምሯል። ዝማሬው ስለ ቁርባን ነው። ሌላውን ትተነዋል። እንግዲህ ለባለሙያዎች እንተዋለን። ድጓ ሁሉን የያዘ ነው። ዝማሬ ደግሞ ለቁርባን ብቻ የሰራው ነው። ስጋው ደሙን ተቀብለን እንድናመሰግንበት የሰራው ነው። ይሄንን አድርጎ እዚህ 2 ዓመት አስተማረ። ደብረ ዳሞን አመሰገነ። አብሮ ተሰርታ ስትመረቅ የመረቃት ቅዱስ ያሬድ ነው። ዙራ አባ ደግሞ ሄዶ ደግሞ ከአቡነ አረጋዊ ጋር ዝማሬውን አስተማረ። ይሄንን ሁሉ አድርጎ ቅዱስ ያሬድ ቃል ኪዳን ተቀብሎ 3 ሽርብ ገመዱ ሳይበጠስ ግንቦት 11 ቀን ከሞት ተሰወረ። ለምን? ቀድምም እያችሁ ነበረ። ሰው በሉ፣ ሰውነት በሉ፣ ሃይማኖት፣ ምግባር ይበጥሳሉ አይበጠሱም? ቅዱስ ያሬድ ንጹሕ ሰው ነው አይደለም? ሃይማኖት የለውም አለው? ምግባር የለውም አለው? ተበጠሰ? ምን አረገ? ሞት ሳይበጥሰው፣ የእድሜውን ገመድ ሞት ሳይበጥሰው ከሞት ተሰወረ። ሞት ያልነካው ለምን? 3 ሽርብ ገመድ ነው። ቅዱስ ያሬድ ብቻውን የጠቆመ ነጠላ አይደለም፣ ሁሉ ያለው ነው እኮ። እንደ ሮማን ፍሬ ሁሉ የተነባበረለት። ከቄርሎስ ጋር ይተረጉማል፣ ከጳውሎስ ጋር ይሰብካል፣ ከኢሳይያስ ጋር ይተነበያል፣ ከፈለገ ከመላክ ጋር ያዜማል፣ ከመናንያን ጋር ይመንናል፣ ከሰማይታት ጋር መከራ ይቀበላል፣ ከጳጳሳት ጋር ይሾማል፣ ከቀሳውስት ጋር ይቀድሳል፣ ከዲያቆናት ጋር ይራዳል። ቅዱስ ያሬድ ሁሉን የሆነ የቤተ ክርስቲያን ቅመም ነው። 3 ሽርብ ገመድ አይበጠስም። እኛም ሃይማኖት ምግባር ይዘን እንዳንበጠስ የቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ የታጠቀች ቤተ ክርስቲያን እንዳትበጠስ፣ ዜማው እንዳይቋረጥ የሥላሴ ፈቃድ ይሁን። ይቆየን። ወስብሐት ለእግዚአብሔር።